አለ ብቻ ነዛ ቤት ይጃወራሉ ምን አይነት ትርጉም የምትከተሉ ሰዎች የ2000 ዓመት በመስራቁና በምዕራቡ ክርስትና ውስጥ የቀጠለውን ያንን ትርጉምና ያንን ህይወት አይመለከተኝም ብላችሁ በራሳችሁ ሌላ መንገድ የቀጠላችሁ ሌላ ግሩፕ እንደሆናችሁ የኛው እንደዛ ነው። በስርዓቱ ትርጉም አስቀምጦ ሪፎርም ሪስትሪክሽን ምን ማለት ነው? ስለዚህ ሚስጥርን ይናገራል ማለት ከሰሚው አንጻር ነው እንጂ ማይተረጉም ነው አይደለም። ለእኔ ሚስጥር ይሆንብኛል አጠገቤ ተቀምጦ ቅድም ያልኳችሁን አይነት ቢነገር ለእኔ ሚስጥር ይሆናል። ያ ነው ሚስጥር የተባለው። መቼስ ለእግዚአብሔር አለ ሚስጥሩ አለ። ሚስጥር ይናገራል ሲባል እግዚአብሔር አለ በቤተክርስቲያን ውስጥ ተደርጎ ሲተረጉም ማለት ነው። ኦኬ አዳምንም እናንተ መምቀጥም እኔ ባለማመን የጎደለብኝ ነገር የለም። ያንን ተከትሎ መጥቶ የሚበላሽብኝ ነገር የለም። ህይወቴ በሰላም እየቀጠለ ነው ያሉት። እናንተ ደግሞ ቀጥሉ። ማይተረጉም ነው ብላችሁ ቤታችሁ ገብታችሁ መጣችሁ። ማይተረጉም የሚባል ግን ኖሮ አያውቅም። ኖሮ ማያውቀውን ደግሞ እኔ አላምንም። ከጥንት አባቶቼ ጋር ያንን ረጅሙን 2000 ዓመት የቤተክርስቲያን ታሪክ ላይ ተንጣልዬ ያንን ክፍል እየፈታው በሰላም ቀጥለ። እናንተ በሚገርም ሁኔታ ከ2000 ዓመት የተገነጠለ በዚህ ጋር የጀመረ ሌላ አዲስ መገለጥ አግኝታችኋል። ክብሩ ለጌታ ይሁን በእናንተ በኩል ማለት ነው። ቀጥሉበት ናል። እኛ ግን አንቀበል እና አጋንንታዊ ነው በላይ ከዛ በኋላ ያማንያ እኔ አጨራረስ ማንገድ ወድጃታለሁ። እሺ አሁን ሰላም መሐመድ፣ እሺ ጎረቤቶች አማን አለና ምን ይሁን ወንድምሽን ሄደሽ አውሪው። እኛ ምን አገባን? እኛ በቤተሰብ እንዳንላችሁ አሁን ቤተሰብ ማለት ከበደን። ሰላምዬ መግባት ትችያለሽ። ቆይልቲ መጨረሻውን አንዴ እንስማት። በጣም ወድጃታለሁ አጨራረሷ። አንዴ አዲስ መገለጥ አግኝታችኋል። ክብሩ ለጌታ ይሁን በእናንተ በኩል ማለት ነው። ቀጥሉበት ናል። እኛ ግን አንቀበል እና አጋንንታዊ ነው በላይ ከዛ በኋላ ያማን 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 ነው ያለው መጨረሻ ላይ ያማን ያሰላም አላለ። እሺ ወንድማችን አማን እንደዚህ አይነት መልእክት አስተላልፎልናል። ኤኒዌይስ እሱ ያነሳው ሀሳብ ላይ የተወሰነ አጠር ያለች ሜቢ ቅርብ ሰዓት የገባችሁ ሰዎች ካላችሁ ጋይስ የለቀኩት ቪዲዮ አለ አንድ ከ30 ምናምን ደቂቃ በፊት የገባችሁ ኮፒ ሊንክ ሪፖስት አድርጉልኝ። እሺ የገባችሁ ኮፒ ሊንክ ሪፖስት አድርጉልኝ። ወንድማችን አማን ባጭሩ ምንድን ያለው ከተባለ ባጭሩ ልሳን የሚባለው ልምምድ አዲስ ልምምድ ነው በቃ እና አልቀበልም። ይሄ በአባቶች ዘንድ የሌለ በአባቶች ዘንድ የማይታወቅ ልምምድ ነው። ወይራስ ፔንቴኮስታሉ ጋር ስትመጡ ጋይስ ኢቭን ልሳን መንፈስ ቅዱስን እንደተቀበላችሁ አንዱ ማሳያ ራሱ ልሳን መናገር ነው ብለው ነው የሚያምኑት። ማጆሪቲ ፔንቴኮስታል እንደዛ ነው የሚያምኑት። ልሳን መናገር መንፈስ ቅዱስን ለመቀበል ምልክት ነው ብለው ነው የሚያምኑት። ኢቭን ልሳን ካልተናገርክ ብዙ ሰዎች እንደዛ ስለሚያምኑ ኢቭን ልሳን ካልተናገርክ መንፈስ ቅዱስን አልተሞላም ወይ መንፈስ ቅዱስን አልተቀበልክም ተብሎ በብዙሃኑ በፔንቴኮስታል ዘንድ በብዙሃኑ ዘንድ ይሄ እምነት ነው ያለው። ወንድማችን አማንም ያለው ምንድነው? በቃ በአባቶች ዘንድ የማይታወቅ ነው። የሐዋርያት ሥራ ምዕራፍ 2 እና አንደኛ ቆሮንቶስ ምዕራፍ 14 ላይ የእናንተ ትርጓሜ አተረጓጎም በአባቶች ዘንድ የማይታወቅ ነው። አይታወቅም። ያው ኮመንት ላይ ያለ ልሳን ህይወቴ ባዶ ነው ብሏል ጌድሳም እያሉ ነው። ኦኬ ስለዚህ ወንድማችን አማን ታምስ አፕ እንሰጠዋለን። እውነት ለማውራት ይሄ በቃ ትክክለኛ ነገር ነው የተናገረው። በቃ የሚያምንበትን ነገር ፊት ለፊት ከዛ ባለፈ ደግሞ ትክክለኛ ነገር በቃ ምንም ማሽሙር ምን አያስፈልግም። ያው እንደምታውቁት ከዚህ በፊት ላይቭ ላይ በጣም ብዙ ጊዜ ተማምረናል አይደል? ታሪካዊ አመጣጡ እንዴት እንደሆነ ኢቭን እነዚህ ፔንቴኮስታሎች ከመነሳታቸው በፊት ስፔሻሊ ፔንቴኮስታል እንቅስቃሴው ነበረ። ኦንሊ ጂሰሶች ከፔንቴኮስታል እንደወጡ ታውቃላችሁ አይደል? የማያውቃለ ኮመንት ላይ ኦንሊ ጂሰሶች ከፔንቴኮስታል እንደወጡ የማያውቅ ሰው አለ? ኦንሊ ጂሰስ ማለት እነዚህ ራሳቸውን የሐዋርያት ቤተክርስቲያን የሚሉት ኢየሱስ አብ ነው ብሎ የሚያምኑ ግሩፖች ከኦንሊ ጂሰስ ነው የወጡት። ባይዘው ፔንቴኮስታል እንቅስቃሴው ተጀመረ። ከዛ በኋላ ዋነስ ፔንቴኮስታል እና ትሪኒታሪያን ፔንቴኮስታል በስላሴ የሚያምንና የማያምን በስላሴ የሚያምን ፔንቴኮስታል እና በስላሴ የማያምን ፔንቴኮስታል። ዛሬ ኦንሊ ጂሰሶችን ሄዳችሁ ብትመለከቱ ኦኬ ኢየሱስ አብ ነው የሚል እምነት ነው ያላቸው፣ ወይ ደግሞ ወልድ በቃ ራሱን የቻለ እኔነት የለውም ብሎ የሚያምኑ ሰዎች ናቸው። ኦኬ ኢየሱስ አብ ነው ብሎ ነው የሚያምኑት፣ ግን ልሳን ይናገራሉ። ከፔንቴኮስታሎች በበለጠ ኦንሊ ጂሰሶች ልሳን ይናገራሉ።
ልሳን ይናገራሉ። በስላሴ የማያምነውም ልሳን ይናገራል፣ በስላሴ የሚያምነውም ልሳን ይናገራል። ሁለቱም አንድ የሚያደርጋቸው ነገር ግን ከነሱ የፔንቴኮስታል ሙቭመንት በተለይ ስፔሻሊ አዙዛ ስቱዲስ ላይ በሰፊው ከመቀጣጠሉና ከመጀመሩ በፊት በታሪክ ውስጥ ብንመለከት የሚገራርሙ ኦኬ ኢቨን በጣም ከዚህ በፊት ላይቭ ላይ ስለ ልሳን በጣም ብዙ ጊዜ ላይቭ ተማምረናል። የሚገራርሙ ፍቅርና ውስጥ ያሉ ግሩፖች በፔንቴኮስታሉ ዘንድ ያሉ ልምምዶችና እንቅስቃሴዎችን ሲያደርጉ ተመልክተናል። ኦኬ ተመልክተናል። ስለዚህ ወንድማችን አማን ምንድነው ከታሪካዊ ክርስትና ከ2000 ዓመት ክርስትና ውጪ ናችሁ ብሏቸዋል። ውጪ ናችሁ፣ ከ2000 ዓመቱ ክርስትና ውጪ ናችሁ በራሳችሁ ልምምድ። ወንድማችን አማን የተናገራቸውን በኋላ ደግሞ ሌላ ጊዜ ላይቭ ላይ ደግሞ የአማንን እምነቶችና ትምህርቶች ራሱ እንመዝነዋለን። ለምን እኔ አባቶቼን ይዤ ብሎ ነው አማን እየተናገረ ያለው። እኔ አባቶቼን ይዤ ነው የምቀጥለው። አባቶችን ይዘህ ከቀጠልክ እንግዲህ የመጀመሪያዎቹ ደስ አይልብኝ ጋይዝ፣ እውነት ለመውራት ደስ አይልም። ኦኬ ሰው ሁሉ ማጆሪቲው እዚህ ቲክቶክ ላይ ያለው ሰው አሁን አባቶች ምን አሉ፣ አባቶች እዚህ ጉዳይ ላይ ምን አሉ፣ በምን መልኩ ፈቱት እያለ አባቶችን እንደ ሪፈረንስ መጠቀም ሲጀምሩ ከዚህ በላይ እኮ ሰክሰስ የለም። አሁን ፕሮቴስታንቱ በዚህ ደረጃ ተለያይቶ እንዲህ መሬት ላይ ወርዶ በዚህ ደረጃ ልዩነታቸውን በቃ አንተ እኔ ጋር አትምጣ እኔም አንተ ጋር አልመጣም አይነት ነገሮች፣ እሱን እግዚአብሔር ይመስገን የጌታ ቤተክርስቲያን እንዳልሆኑ ጌታ ስላሳየን። ግን ሰዎች እምነታቸውን ለማስተማር ትምህርታቸውን ለማስተማር መለስ ብለው አባቶችን መጥቀስ መጀመራቸው ይሄ በጣም የሚደነቅ ነገር ነው። እግዚአብሔርን እናመሰግነዋለን። ስለዚህ ኦኬ የአባቶቻችንን አምላክን የቅዱሳኑን አምላክ እግዚአብሔርን እናመሰግነዋለን። ቀላል አይደለም። የሆነ ትምህርት ሲነሳበት ጴንጤውም እንዴ አባቶች መች እንዲያስተማሩ ብሎ መጠየቅ ከጀመረ እግዚአብሔርን እናመሰግነዋለን። አያችሁ ግን የሆነ እናንተ የማታምኑበትን ነገር ብቻ ሲሆን አባቶች ጋር አትሂዱ። የእናንተንም እምነት በአባቶች ትምህርት መዝኑትሽ። ለፕሮቴስታንት ወንድሞቻችን እናቶቻችን የምናስተላልፈው መልእክት ምንድነው? እናንተ የምታምኑትንም እምነት በአባቶች ትምህርት መዝኑት። ሶላ ፊዴ እምነት ብቻ የሚለውን አባቶች አስተምረውታል ወይ? እናንተ በምታምኑት ልክ ኦኬ። ሶላ ግራሺያ ጸጋ ብቻ የሚለውን ትምህርት አባቶች እናንተ በምታምኑት መንገድ አስተምረዋል ወይ? መዝኑት እምነታችሁ። አባቶች በዛ መልኩ ካላመኑ እናንተም ደግሞ ከታሪካዊ ክርስትና ሁሌ እንደምንነግራችሁ ከታሪካዊ ክርስትና ውጭ ናችሁ። ኦኬ አሁን ለዛ ነው ሰሞኑን ቲክቶክ ላይ ስትመለከቱ ነገረ ስላሴ ላይ ነገረ ክርስቶስ ላይ በጣም ብዙ የተኳካ ትምህርት የምንሰማው። ለዛ ነው በጣም የተበላሹ ብዙ ትምህርቶች። ለምንድን ነው ሰዎች በአባቶች ትምህርት ላይ ጸንተው ስለማይማማሩ ብዙ የስተት ትምህርቶችን ይሰማሉ። ከነዛ ውስጥ ግን አንዱ ወንድማችን ሳሙኤል በላይነን ታውቁታላችሁ። ትምህርተ ስላሴ ላይ ሰሞኑን በጣም ብዙ ነገር ሲያበላሽ ነበር። ነገረ ክርስቶስ ላይ ላይቭ ላይ የሚያወራው ነገርና መለስ ተብሎ ሰው ሲይዘው ፈንክሽናል ኬኖሲስን እና ኦንቶሎጂካል ኬኖሲስን የሚመስል ትምህርት ክርስቶስ ምድር ላይ በነበረ ሰዓት ላይ በሁሉ ቦታ ይመላ አይደለም፣ እንደዚህ አይነት ትምህርቶችን ሲያስተምር ቆይቶ በማግስቱ ደግሞ አይ እኔ እኮ እንዲህ ለማለት ፈልጌ ነው እያሉ የሚያስተካክሉ ሰዎች ደግሞ እስቲ የሰሩትን ቪዲዮ አንዴ ላሰማችሁ። ቪዲዮውን ስትሰሙት የተወሰነ የሰማሁት እኔ ግሩፕ ላይ ተለቆ ሰውን ቪዲዮውን ስትሰሙት ስድብ የሚመስል ፌዝ የሚመስል ነገር አለው። ግን ቪዲዮን ከማሰማት በፊት እንድታውቁ ይሄ ውጤት እዚህ ቲክቶክ ላይ የተሰራው ስራ ውጤት ነው። ሰዎች ስንት ትምህርት ሲያበላሹ ስንት ነገር ሲያደርጉ ኦርቶዶክስ ቤተክርስቲያንን በትምህርት መተቸት ስላቃታቸው ሃይማኖታዊ በሆነ ነገር ማንም ሰው ቤተክርስቲያንን መውቀስ ስለማይችል እንግዲህ አንዳንድ አሉባልታዎች ደግሞ ይወራሉ። እስቲ አሉባልታዎቹን እየሰማን እየሳቅን ደግሞ ሪያክት እናደርጋለን። ወደ ወንድማችን ሳሙኤል ቪዲዮ እንሂድ እስቲ። በዚህ ፍጥነት ያጠፋዋል ብዬ አላስብም። እሺ አንቺ ሰላም በለንስ። ሰላም መግባት ትችላለሽ። ኢየሱስ በምድር ሲመላለስ በሁሉ ቦታ ይመላ ነበር የሚለውን ችግር የለውም። መጽሐፍ ቅዱስ ከኛ ከኦርቶዶክሳውያን ስለሆነ የምትማሩ ችግር የለውም። አንድ እንትን ግን ልንገርሽ፣ በመጥቆራ እንዲያፍሩ በጊዮርጊስ እህታችን ሰላም መሐመድ ለሪፈረንስ እንዲሆንሽ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንብቢ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንብቢ። ኦኬ ጌታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር በሚነጋገርበት ሰዓት ላይ ኦኬ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖር የሰው ልጅ ነው ብሎ ተናግሯል። ጌታችን ኢየሱስ ምድር ላይ ከኒቆዲሞስ ጋር እየተነጋገረ እንግሊዝኛውን ሄደሽ ብትመለከቺ ዘ ሰን ኦፍ ማን ሁ ኢዝ ኢን ሄቨን ነው የሚለው። በሚናገርበት ቅጽበት ራሱ ጌታችን ኢየሱስ ክርስቶስ በሰማያት ወይም ደግሞ ገነትኛ በምንለው እንደነበረ ቃል በቃል በአንደበቱ ተናግሯል። እሺ ቃል በቃል በአንደበቱ ተናግሯል። ስለዚህ እህታችን ሰላም አሁን ያልኩሽን ጥቅስ ሄደሽ ብታነቢው
ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ላይ ዝናብ ሊጀምር ነው ደግሞ መሰለኝ። ይሁን እንግዲህ ይዝነብ ብለናል ትላለህ እና ጌታችን ኢየሱስ ምድር ላይ በነበረበት ሰዓት ላይ እንዲህ ብሎ አሁን ወንድማችን ሳሚ ለምን እንዲህ መሳደቡ ፌዙ ለምን አስፈለገ የሚለውን ነገር በደንብ ታስተውሉታላችሁ። ስሙ፣ ከስድብ ነው የሚጀምረው ቪዲዮ። ኦኬ ሮባ ቆይ በላይ ምንም ያስደስት ስሙ። በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኩኬለሽ እንዲያፍሩ አድርገናል። በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በቅድስት አርሴማ እንዲያፍሩ። ማን ያለ ወዳጅ ማፈረ እንዴ? በቅዱሳኖቻችን እኛውን በቅዱስ ጊዮርጊስ እናፍራለን። ወዳጅ አንተ እኮ እምነትን ስለማታቅ ነው እንጂ እኮ የአንተ ፕሮቴስታንት ወንድሞች እኮ ውጭ ዓለም ላይ ብትሄድ እኮ በቅዱስ ጊዮርጊስ እኮ ቤተክርስቲያን ሰይመዋል። እምነትን አታውቅም። አብረው በዙሪያ ያሉ ሰዎችን ስለማታቅ ነው። እንግዲህ እናስተምራለን እንደለመድነው። እንዴ በአቡነ ተክለ ሃይማኖት ለምን እናፍራለን? እንዴ በጻድቁ አባታችን ለምን እናፍራለን? ወንድማችን ሳሚ ያው ትምህርተ ሥላሴ ላይ ያቦካውን ነገር አንተውል ምን መጣለን? በአቡነ ተክለ ሃይማኖት ለምን እናፍራለን? ለምን እንደ አቡነ ተክለ ሃይማኖት ማለት እኮ በጣም ታላቅ አባት ናቸው። ከዚህ አልፎ ግብፅ ብትሄዱ የሚከበርበትን ደረጃ ብትመለከት ከጌታችን ከኢየሱስ ክርስቶስና ከእመቤታችን ከቅድስት ድንግል ቀጥሎ ሶስተኛ ብዙ መታሰቢያ ያላቸው አባት ናቸው። የመሰዊያ በሳቸው ስም ወይ ደግሞ የጌታ ስጋና ደም መፈተቻ አለ በሳቸው ስም የተሰየመ በጣም ትልቅ አባት ናቸው። እሺ አናፍርም ወዳጅ ሳሚ። ትምህርተ ሥላሴ ላይ ነገረ ክርስቶስ ላይ ያቦካውን ትምህርት ከፍር ለማድረግ ትክክለኛ ማንነታችሁ ይገለጣል። እኔ በጣም የሚያስቀኝ ትክክለኛ ማንነታችሁ ይገለጣል። ትዝ ይላችኋል ጋይስ፣ ዮሐንስ ራእይ ላይ ምን የሚል ቃል አለ? እግዚአብሔርና ቅዱሳኑን ይሳደቡ ዘንድ የስድብ አፍ ተሰጠው። እንግዲህ ካራክተሩን እያያችሁ ራሳችሁ መዝኑ። ስሙ ቢያንስ ዛሬ ፕሮቴስታንቶችን በተለይ ደግሞ እዚህ ቲክቶክ ላይ ንጽጽር የምትሰሩ ቅበተ እምነት የምትሰሩ ገድላት ላይ የሚሆን ስነ መለኮት ላይ ቴዎሎጂ ላይ የምታገለግሉ ሰዎች ለእናንተ መልእክት አለኝ። አይኖ መካከላችን ብዙ አለመግባባቶች አሉ፣ ግን ደግሞ ብዙ አለመግባባቶች ሳይሆን ወንድሜ ሳሚ እዚህ ጋር ላስተካክልና አለመግባባት አይደለም፣ ይሄ የትምህርትና የሃይማኖት ልዩነት ነው። ልዩነት አንድ ነገር እኔ ማስታወስ ፈልጋለሁ። እኔ አሁን እዚህ ቲክቶክ ላይ ከመጣሁ 2 ዓመት ተኩል አካባቢ ሆኖኛል። ደግሞ የቆያችሁ አላችሁ፣ ከኔም በኋላ የመጣችሁ አላችሁ። አንድ ነገር ግን አቺቭ አድርገናል በጋራ። ለወትሮ ስለ ኩኬለሽ ያወራ የነበረውን አንድ ኩኬለሽ እኮ የገዳም ስም እኮ ነው አይደለም እንዴ ጋይስ? ወይስ ከመቤታችን ውጭ ሌላ ማናቃት ቅድስት መታ ነው ኩኬለሽ? እነዚህ እኔ ልጅ ሳሚ አረባ አክባክ ቪዲዮ በሰራ ቁጥር አተሳሳተ እባክህ ወንድማችን። እንዴ ስለ ኩኬለሽ እሺ ቆይ እንስማ። ለወትሮ ስለ ጊዮርጊስ ያወራ የነበረውን አንደበት ለወትሮ ስለ ጊዮርጊስ ያወራ የነበረውን አንደበት ወዳጄ፣ አሁንም እነግርሃለሁ። ዛሬ ቀን በእኛ ስንት ነው? ዛሬ 11 ነው አይደል? ነገ 12 ነው። በ23 ይመጣ ስለ ቅዱስ ጊዮርጊስ እንዴት እንደማላወራ ታየኛለህ ወዳጄ። እንዴ ስለ ጌታ ብሎ ሰማዕት ስለሆነ ስለ ቅዱስ ጊዮርጊስ ያኔ መሰለ ታላቅ ሰማዕት በጴንጤው ዘንድ እኮ ነው ቅዱስ ጊዮርጊስ እንጂ በጥንታውያን አብያተ ክርስቲያን በሙሉ ቅዱስ ጊዮርጊስ በዓለም አቀፍ ደረጃ ቬነሬት የሚደረግ ቅዱስ ሰማዕት ነው። ቅዱስ ጊዮርጊስ እኮ እንደኛ ዝም ብሎ ወንበር ላይ ተቀምጦ እኮ የሆነ ሪንግ ላይ ታብርቶ እኮ ቁጭ ብሎ ያወራ ሰው አይደለም። ኦኬ አንገቱ ላይ እኮ ክርስቶስ ኢየሱስን ካር ተብሎ እኮ ሰማዕት ሆነ ነው። ሜቢ ስለ ቅዱስ ጊዮርጊስ የማታውቁ ሰዎች የቅዱስ ጊዮርጊስን ሴንት ጆርጅ ብላችሁ ዩቲዩብ ላይ ገብታችሁ ፊልሙን ማየት ትችላላችሁ። ኦኬ ግን አንድ ኮመንት እያየው ነው። ዱና ቢ ሰርፕራይዝድ ለምን ትደነቃለህ? ስለ ኢየሱስም እኮ ብዙ አያውቅም፣ ስለ ኢየሱስም ብዙ ተሳስቷል። ኤግዛክትሊ ወንድማችን ሳሚ ነገረ ክርስቶስ ላይ ብዙ ትምህርት ስቷል። ስለዚህ ስለ ቅዱስ ጊዮርጊስ ቢሳሳት አይደንቀንም። እሺ እንቀጥል። አርሴማ ያወራው የነበረውን አንደበት ለወትሮ አሁንማ በጣም ብዙ በየጊዜው ነው እርግጥ አዲስ የሚፈበረከው እና ስለተለያዩ የሰዎች ገድላት የሚፈበረከው። እሺ ቆይ እንለፈውና አንድ ላይ እንመጣበታለን። እንግዲህ አንዳንድ ሰዎች ረጅም ቪዲዮ ባይሰሩ ለምን በቃ የሚሳሳቱት ነገር ብዛቱ እና
ክብር አምልኮተ ሰብእ ያቀርቡ የነበሩ አንደበቶችን ወደ ክርስቶስ እንዲመለሱ አድርገናል። ወዳጄ አንድ ነገር አስረግጬ ልነግርህ እወዳለሁ። ወደ ክርስቶስ እንዲመለሱ አድርገናል። ምንድን ነው? ቆይ እነዚህ ሰዎች አሁን ሳሚ ይህን ሁሉ ስተት ያን ሁሉ ስተት ከሳሳተ በኋላ ይመስለኛል ለማስተካከል ነው አይደል? ለማስተካከል ያው እንግዲህ ከቨራፕ ለማድረግ ለማስተካከል ሳይሆን ከቨራፕ ለማድረግ ቤተክርስቲያናችን ዛሬም ድረስ ቤተክርስቲያን የአምልኮ ማዕከሏ ቅዳሴ ነው። ሴንተር ኦፍ ወርሺፓ ሊተርጂ ነው፣ የጌታ ስጋና ደም የሚፈተትበት። ኦኬ፣ ከዛ የሚበልጥ የአምልኮ ማዕከል የላትም። ኦኬ፣ የትኛውም የጻድቅ መታሰቢያ የትኛውም የቅዱሳን መታሰቢያ ቢሆን ቅዳሴ ከተቀደሰ በኋላ ነው ኦኬ ታቦት ራሱ የሚወጣው። ስለዚህ ቤተክርስቲያን ፕራዮሪቲ ለሚሰጠው የትኛው ቅድሚያ መሰጠት አለበት የሚለው ነገር ለውድድሩ የሚቀርብ አይደለም። እውነት ለማውራት ስንት ጊዜ እንትን ብለናል። እሺ እንቀጥል። የኦርቶዶክስ ወጣት ስለ ኢየሱስ ሲያወራ ከማየት በላይ ምንም ያስደስት ነገር አለ? ሃሌሉያ ሃሌሉያ። የኦርቶዶክስ ወጣት ስለ ኢየሱስ ሲናገር ከማየት በላይ ምንም ያስደስት ነገር አለ? አሁን እኮ ቅድም ያልካቸው እኮ ወንድማችን ሳሚ የእውቀት ማነስ ነው እንጂ ቅድም ያልካቸው ሰማዕታት እነ ቅዱስ ጊዮርጊስ እኮ እነ መርቆሪዎስ እኮ እነ ቅዱስ አትናቴዎስ እኮ ወጣት ሆኖ ነው ኦርቶዶክሳውያን ሆኖ ወጣት ሆኖ ነው ስለ ኢየሱስ ሲያወሩ የነበረው። አለማውቃየ አንተ ከ2 ዓመት በፊት ነው ቲክቶክ ላይ መጣው። እኔ ከ4 ዓመት በላይ ቲክቶክ ላይ ቆይቻለሁ ወዳጅ፣ ከ4 ዓመት በላይ ቆይቻለሁ። እና የምትለው ነገር እንደው ዝም ብሎ በፖለቲካው ዓለም ምን ይባላል? ፕሮፓጋንዳ ይባላል። ግን አንተሽ አንድ ጥሩ ነገር ተናገር። እሱ ስለሚያወራው ኢየሱስ ግን አናወራም እኛ። ጎበዝ አንተሽ። አዎ ልክ ነህ ወንድሜ ሳሚ። በሁሉ ቦታ ምድር ላይ በነበረበት ሰዓት ላይ ኦምኒ ፕሬዘንት ኦምኒሸንት የሆነውን ኢየሱስ ስለሱ አንሰብክም። ኦኬ፣ ምድር ላይ በነበረበት ሰዓት ላይ መለኮታዊ ኃይሉን ያልተጠቀመውን ኢየሱስ ክርስቶስን አናውቀውም በፍጹም። ስልጣን በሰማይና በምድር ተሰጠኝ ሲል ማቴዎስ ወንጌል ምዕራፍ 28 ላይ ለመለኮቱ ነው ይህ ስልጣን የሰጠው ብለህ የሰበከውን ኢየሱስ አናውቀው። ባዕድ ኢየሱስ ስለሱማ እንዴት እንሰብካለን? እኛ ወልደ አብ ወልደ ማርያም የሆነውን ጌታችን ኢየሱስ ክርስቶስን እንሰብካለን። ወልደ አብ ወልደ ማርያም የሆነውን ጌታችን ኢየሱስ ክርስቶስን እንሰብካለን። ኦኬ፣ ሁሉን ቻይ የሆነ ጌታ ስለ እኛ ፍቅር ብሎ ራሱን ባዶ አደረገ ተብሎ ፊልጵስዩስ መልእክት ምዕራፍ 2 ላይ እንደተናገረው የእኛን የባሪያዎቹን መልክ የያዘውን ጌታ ስለ እርሱ እንሰብካለን። ቤተክርስቲያን ሁሌ ትሰብካለች። ጌታ ሆይ ሞትን እንናገራለን፣ ትንሣኤንም። ኧረ ቅዳሴ ሳቢ በቃ እጣኑ ሸተተኝ ትል የለ እንደ ወዳጅ። እጣኑ ከሸተተ እስቲ ቅዳሴዋን መለስ ብለህ ኦንላይን ገባና የኢትዮጵያ ኦርቶዶክስ ቤተክርስቲያን ዌብሳይት ላይ ገብተህ እስቲ ቅዳሴያችንን ተመልከት። እንዲህ ዝም ብለህ ገብተህ ብዙ ነገር ከምታቦካ ቅዳሴያችንን ተመልከት። ቅዳሴያችንን ብትመለከት እጣኑን አፈቀኝ እጣኑ እንትናልኝ ከምትል ከእጣኑም ጋር ደግሞ የሚነገረውን ነገር በፊትም ከቤተክርስቲያን ከመውጣቱ በፊት እጣኑ ላይ ነበር የምታተኩረው ማለት ነው። አየህ፣ ይቅርታና እጣኑ ላይ ነበር የሚያተኩሩ ወንድማችን ሳሚ ሲመስለኝ እንጂ እጣኑንም እያሸተተ ቅዳሴውንም አብሮ ቢከታተል ቅዳሴውን ቢሰማ ኖሮ እዚህ ሁሉ ውስጥ በቃ ክፉ አታሰሩኝ። እሺ እንቀጥል። ምን አለ ቀኑን ሙሉ ማርያም ይል የነበረውን ሰውዬ ኢየሱስ እንዲል ከማድረግ በቀር ቀኑን ሙሉ ገብርኤልዬ ሲል ይውል የነበረውን ወጣት ኢየሱስ እንዲል ከማድረግ በቀር ምን አቺቭመንት አለ? ሲጀመር ፋለሲ ሰራ። አንድ ሰው ቀኑን ሙሉ ገብርኤል እያለ አዘሴን ታይም ቀኑን ሙሉ ማርያም ሊል አይችልም። እንዴት ሊል ይችላል? አንድ ሰው ቀኑን ሙሉ ገብርኤል ካለ ቀኑን ሙሉ ገብርኤል ነው ሊል የሚችለው። ቀኑን ሙሉ ገብርኤል ብሎ ቀኑን ሙሉ ማርያምን ቀኑን ሙሉ ኢየሱስም በአንዴ ሊል አይችልም። ፋለሲ ያየ ንግግር ላይ ራሱ ስህተት አለበት ትላለህ። ግን እሺ እቺን ፕሮፓጋንዳ ቆይ እንያዛትና በደንብ ሰብሰብ አድርገን ፋለሲ ነው ይህ ንግግር ራሱ ፋለሲ ነው። ሶስቱንም በአንዴ ሊል አይችልም። ለዛ ቤተክርስቲያንን ሳያውቁ ሰዎች ሲወጡ በቃ እንደዚህ ነው፣ በጥላቻ በንዴት ቀኑን ሙሉ ገብርኤል እያለ ቀኑን ሙሉ ማርያም እያለ ቀኑን ሙሉ ብቻ ኢየሱስ በማንም ይሰበክ። ጳውሎስ እንደዛ አይደል ያለው? ብቻ ኢየሱስ ይሰበክ እንዳለው ማለት ነው። እና ኢየሱስ በእኛ አንደበት ሲሰበክ ብቻ ነው የሚያምረው አንልም። ባይዘው ኢየሱስ በእናንተ አንደበትም እንዲሰበክ አድርገናል። ዲስ ኢዝ አወር ቬሪ ቬሪ ሂውጅ አቺቭመንት። ትልቅ ወንድማችን ሳሚ ቅድም ተናግሬዋለሁ። አንተ የምትለውን ኢየሱስ እኛ አናውቀው፣ ይቅርታ አድርግልና አናውቀው።
አንተ እንግዲህ አሁን ሜቢ ሪከርዱ ከደረሰ ድጋሚ እንትን ትለዋለህ። አሁን እንደዚህ ተደጋጋሚ ስተት ስለሆነ እየተሳሳተ ያለው እሺ። ግዙፉ ስኬታችን ይሄ ነው። ኢየሱስ በእናንተ አንደበት እንዲውል አድርገናል አትሊስት። ስለዚህ እዚህ ቲክቶክ ላይ ያላችሁ በተለያየ አይነት የሀሳብ ተቃርኖም በተለያየ አይነት የስሜት ተቃርኖም ውስጥ ያላችሁ ሰዎች ቢያንስ አንድ ኮመን ነገር አድርገናል። ኢየሱስ በኦርቶዶክሳውያን አንደበት እንዲሰበክ፣ በኦርቶዶክሳውያን አቃቢ ወጣቶች እንዲሰበክ አድርገናል። ይዋቸው አሁን ባይዘዌ ከኦርቶዶክስ አቃቢያን ወጣቶች በፊት ቤተክርስቲያን ነበረች። ከቲክቶክ በፊት ቤተክርስቲያን ነበረች። ከቲክቶክ በፊት የቤተክርስቲያን አባቶች ነበሩ። ከቲክቶክ በፊት የቤተክርስቲያን ፓትሪያርኮች ነበሩ። ከቲክቶክ በፊት የቤተክርስቲያን ካህናት ነበሩ፣ ቅዳሴ የሚቀድሱ። እነሱን ሄደ ስማቸው። ቅዳሴማ የዛሬ 2000 ዓመት ነበር ወዳጅ ሳም አማን ሻሎም ያለን ስላልሰማ ነው እሱ። በቃ ለወትሮ የሚስጠሯቸውን አርሴማ ነሽ፣ ምንድነሽ፣ ክርስቶስ ሰምራ ነሽ፣ ኩኬል። እኔ በጣም የሚያስቀኝ ነገር ጋይስ፣ በጣም ይቅርታ አድርጉልኝና ማለት ነው አንዳንድ ሰው አንደበቱ አሁን እንደው ቅድስት አርሴማ እንደው ሰው የተወሰነ ባለችው ኢንተርኔት አክሰስ ሴንት ሄሪፕሲን ወይ ደግሞ ቅድስት አርሴማን እንደው ትንሽ እንትን ቅድስት አርሴማ እንደው እውነት እናወራክታ እንደው ዝም ብሎ ማንም ከመሬት ተነስቶ እንደው እየፈነጨ እንደው እንዲህ የሚያላገጥባት እናት ናት። እንደው እኮ ጌታ ማስተዋል ይስጣቸው ለእነዚህ ሰዎች። አንዳንዴ ማርያምን ነው የምላችሁ። ግን ጥሩ ነው አያችሁ፣ ትክክለኛ መንፍቅናቸው እየተገለጠ ሲመጣ እንዲህ በአደባባይ በቃ መመለስ እንዳይችሉ ሲመጡ ወደ ተለመደው ትክክለኛ ታክቲካቸው፣ ትክክለኛ ማንነታቸው መጡ። እሱ ምንድነው ከተባለ መሳደብ። ምን ማድረግ? መሳደብ። ነሽ ምን የለሽ ነሽ። አሁን ቀርቶ ኢየሱስ ሆኗል። እሱ ነው የምንፈልገው። ባይዘወይ ክራይስት ዘ ሴንተር ኦፍ ወርሺፕ እንዲሆን፣ የክርስቶስ የአምልኳችን ማዕከል እንዲሆን፣ ክርስቶስ የአንደበታችን ማዕከል እንዲሆን፣ ክርስቶስ የሀሳባችን ማዕከል እንዲሆን ዛት ኢዝ ፕሮቴስታንቲዝም ባይዘወይ እና ይሄ ነው ፕሮቴስታንቲዝም እያለ ነው ክርስቶስ የአምልኮ ማዕከል የሆነበት። እኔ አሁን እዚህ ላይ ማብራሪያ አልሰጥም። ዛሬስ ፕሮቴስታንቲዝም አለ። ፕሮቴስታንቲዝም ውስጥ እኮ 1000 አይነት ነገረ ክርስቶስ ትምህርት አለ። ስንት አይነት ትምህርት አለ? ስንት አይነት ክህደት አለ ወዳጅ? ነገረ ክርስቶስ ላይ ስንት አይነት ማለት ነው። ታዲያ አሁን ይሄ ኦንቶሎጂካል ኬኖሲስ እንደምንለው ፈንክሽናል ኬኖሲስ እሱም አምላክነቱን ትቶ መጥቷል የሚለው ሰው አሁን ኢየሱስን ሰብኳል ነው የምትለን ወንድማችን ሳል ፕሮቴስታንቶች ሆነው አምላክነቱን ትቶ መጥቷል ብለው የሚያምኑ አሉ። አሁን እነሱ ምንድን ናቸው? አር ዘይ ፕሮቴስታንትስ? ኦፍ ኮርስ ዘይ አር። ማንም ሊያወግዛቸው አይችልም። ማንም ኦኬ። ነገረ ክርስቶስ ላይ ብዙ አይነት የተበጣጠሰ ትምህርት ነው ያላችሁ፣ ብዙ አይነት። ይህንን አድርገናል። ቢያንስ ቀኑን ሙሉ ስለ ነገረ ድነት እንድታስቡ አድርገናቸዋል። ስለ ነገረ ስላሴ እንድታስቡ አድርገናቸዋል። ኦፍኮርስ በወረቀት ደረጃ በፌዝ ስቴትመንት ደረጃ ምናምን ዶግማ ብላችሁ የእምነት አንቀጾቻችሁ ላይ ምናምን አለ። ግን ደግሞ ምን አለ እንግዲህ ኦፍኮርስ ፌዝ ስቴትመንታችሁ ላይ የእምነት አንቀጻችሁ ላይ አለ። ምን ሃይማኖታችን ነው አለ። ተባረክ ሳሚ መሀል ላይ እኔ እኮ መንፈስ ቅዱስ እንደዚህ ነው ባይዘው እግዚአብሔር መንፈስ ቅዱስ አሰራር እንዲሳደቡ ይፈቅድና የሆነ ሰዓት ላይ ጠምዘዝ አድርጎ ግን እውነት እንዲናገሩ ያደርጋቸዋል። አለ ሃይማኖታችን የተቀመጠ ነው። ፌዝ ስቴትመንታችን ላይ የተቀመጠ ነው። እምነታችን ዶግማችን የተቀመጠ ነው። ስለዚህ በሃይማኖታችን አውራን ጠይቀን አትሮኖሶቻችሁን የሞላው ማን እንደሆነ ታውቃላችሁ። ዝማሬዎቻችሁ ውስጥ አልፎ አልፎ ስለ ክርስቶስ በጣም ጥሩ ዝማሬዎች ትዘምራላችሁ። ግን ወንድማችን ሳሚ ፕሮፋይል ውስጥ ብንገባ especially recently within the last 5 months or 6 months የኦርቶዶክስ መዝሙር ነው ማጆሪቲ የዘመረው። እኔ መድባለሁ ምንም የሚለን ሰውዬ አረ እናንተ ሰዎች ስለ ክርስቶስ አሰብኩ የሚለን ሰውዬ አንተ ያለበት ቤተ እምነት እኮ ስለ ስላሴ ራሱ መዝሙር እኮ ከ3 ከ4 መዝሙር በላይ እኮ ስለ ስላሴ የማይገኝበት መዝሙር ህብረት ውስጥ እኮ ነው ያለው ወዳጅ። ፕሮፋይል ውስጥ ገብታችሁ ብትመለከቱ እኔ ላሳያችሁ እችላለሁ። በኦርቶዶክስ መዝሙር ነው ማጆሪቲ የሚዘምረው። መልሱስ አረ እናንተ እንደው ለቅዱሳን መዝሙር አረ ብሮስኪ ክላሽ ያደርጋል ፓፓ። ደግሞ አሁን በቃ ስትአወሩ የምትውሉት ስትሰሙ የምትውሉት ኢየሱስ እንዲሆን አድርገናል። ይሄ ትልቅ አቺቭመንት ነው። እኔና ወንድሞቼ ያደረግነው እዚህ ቲክቶክ ላይ። አረ ሳሚ አንተ በጣም ብዙ ሰው
አልሻሃዱ እንዲል ነው ያረከው ወዳጅ። አንተ ምንም ያረከው ነገር የለም። ይቅርታ አድርግልኝና ሰው እንደሆነ አከብራለሁ። ይቅርታ አድርግልኝና ምንም አላረክም። ሰዎች ሻሃዳ እንዲይዙ እንደውም በር ነው የከፈትከው እውነት ለማውራት እና we are very successful እና እንዳይመስላችሁ ስኬታማ ያልሆንን እንዳይመስላችሁ በእነሱ አንደበት ክርስቶስ እንዲውል ማድረግ ራሱ አስቡት። እንግዲህ በቃ ስለ ገብርኤል ሲያወራ ነበር፣ ስለ አርሴማ ሲያወራ የሚውልን አንደበት ስለ ኢየሱስ እንዲናገር ማድረግ ትልቅ አቺቭመንት ነው እና በጣም እንግዲህ ቪዲዮ ከተለቀቀ 57 ደቂቃ ነው። በጣም ቫይራል የወጣ ቪዲዮ ነው። 42 ላይክ አለው በ57 ደቂቃ ውስጥ። ዳሜጅ ኮንትሮልማ ነው፣ እኛ በደንብ ገብቶናል። በ57 ደቂቃ ውስጥ 42 ላይክ አለው። በጣም ቫይራል ወጥቷል። ሀሳቡ በጣም ብዙ ሰዎችን ስለገዛ ብዙ ሰዎች ቪዲዮን ተቀባብሎታል። በጣም የሚደነቅ ቪዲዮ ስለሆነ 11 ኮመንት አለው። ከ11 ቆይ አናፖሎ ላይ ግባና ጴንጤ ሙቷል ያለበትን እንግዲህ አውጣ እናሰማው። እሱ የሞተ ቤት እንዳለ እንዳይረሳው እናሰማለን። እንመጣለን ወደዛ እና ጋይስ እንዳልኳችሁ በጣም ቫይራል የወጣ ቪዲዮ ነው። 42 ላይ ካለው 11 ኮሜንት አለው እና ፕሮቴስታንቶች በጣም ሀሳቡን ገዝተውታል። ልክ ስገባ ኮሜንት ላይ እዮብ ዘሚካኤል እዮብ አይኛ እሱ ነው አንደኛውን ኮሜንት ያደረገው። ቆርጠሽ ላኪላቸው የኛ እህት ቆርጠሽ ላኪላቸው ምን አለች? እንደ ነቢያት ነው እንደ ነቢያት የሚፈውሰው ብለ በአንድ ኢየሱስ የምታመልከው ጀለስ እንደ ነቢያት የሚፈውሰውን ኢየሱስን የምታመልከው ብላ ኦፍ ኮርስ ጸሎት የሚባለው ወንድማችን አንተሽ ደግሞ በጣም እንደተጎዳ ገብቶናል። አይዞ ፓፓ። እሺ አንድ ዮብ ደብሊው የሚባል ደግሞ ዩዘር ኔም ማን ነበር የቴዎሎጂ መምህር ነው ያለኝ ብሎ ኮሜንት ላይ እና የኛው ልጆች ናቸው። ያው ምን ለማለት ፈልጌ ነው እንደው ዝም ብሎ አንዳንድ ሰው በባዶ ፕሮፓጋንዳ ለመስራት የሚፈልጉ ሰዎች አሉ በባዶ እና ወንድማችን ሳሚ አይዞ ውሃ ጠጣበት። አንድ መምህር ባሩክ የሚባሉ አሉ። አንድ የተናገሩት ነገር አለ። ምን ብለው ተናገሩ? አንድ ቪዲዮ ሰርቷል ነበር በጣም ብዙ ስህተት የተሰራበትን ሰላመ ስላሴ ከእናንተ ጋር ይሁን ሰላመ ስላሴ ከእናንተ ጋር ይሁን ብሎ አንድ ቪዲዮ ጀምሮ ነበርና ከሰላመ ስላሴ ትምህርተ ስላሴ ይቅደም ብለው መጀመሪያ ሰላም ስላሴ ከእናንተ ጋር ይሁን ከማለት በፊት ትምህርተ ስላሴን አስተካክል ተብሏል። ወንድማችን ሳሚ ይሄ የመምህራኖቻችን ምክር ነውና እግዚአብሔር ካንተ ጋር ይሁን። ለማንኛውም ያንተን እንደዚህ የተላጠ ጨጓራኛ ፊክስ የምናደርግበት ጊዜም እንትንም የለንም። ሜቢ ግን አናፖሎጂ ፊት ለፊት ነው ያለው ቪዲዮ ጋዲ ማለት እኔ እንደገባ ነው። እንኳን ደህና ቆይ። አይ አይደለም ያንተ ፔጅ ላይ ገብቼ ቅርብ ጊዜ ነው ያ ቪዲዮ አንተ ሻለው ቪዲዮ ቅርብ ጊዜ ነው የሆነ ካሳየኝ ወይ ያሳያለሁ ስክሪኑን። ፕሮቴስታንቲዝም ሞተ ያለበትን ነው አይደለ? አዎ እሱ መሰለኝ አንተ ሻለው ያው አዎ እስቲ እንስማውና የሱ ፎቶ ስለሆነ ይታያል። ትንሽ ወረድ በል። የሞተ እምነት እያመነ በዛ ላይ ደግሞ የሱን ስላሴ እንደዚህ ያቦካው የሱን ኢየሱስ እንደዚህ ያቦካው እኛ ስለ ኢየሱስ እንዲያወሩ አደረግናቸው። ባይዘው የቤተ ክርስቲያን ኢየሱስ በጣም 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 ድንቅ የሆነ አምላክ ነው። ሲነገርለት፣ ሲመሰከርለት፣ ሲጮህለት፣ ሲሞትለት፣ ሲገደልለት ቢኖር እንኳን የማይቆጭ አምላክ ነው ያለ። ዝም ብሎ እየተነሳ ማንም የሚያቦካው ትምህርት አይደለም ያለንና ቢችል የኛን ትምህርት በመጠኑ ቢያቅ ለሱም መልካም ይመስለኛል። እኔ እኮ አንተሽ እኔ የገባሁት ጋዲን ልቆጣው ነው። ምን ሆነ ነው በዚህ ርዕስ የገባው ብዬ እኛ እናንተን እኮ ቫኬሽን ልከናል ሪከርድ አድርገን ምን ፖስት ልጆች እኛን እንኳን ያልቻሉ እናንተ በዚህ ርዕስ አድርገህ ትገባለን። አንድ ደቂቃ እኮ በቂ ነው። የዚህ ልጅ ስህተት ለማግኘት ጋዴ አንድ ደቂቃ በቂ ነው። አንድ ደቂቃ ለምሳሌ አሁን ሰው ለምሳሌ ዳጸ ልሳን ሊሳሳት ይችላል። ለምሳሌ ጋዴ አሁን እየተናገርክ ነው፣ ትሳሳታለህ። ፈለብል አይደለ? ትሳሳታለህ። ስትወጣ ይነገራል። በሚቀጥለው አስበህበት
ካሜራ አዘጋጅተህ ምናምን ታጥበህ ተዘጋጅተህ ያኔ ማምነው ለዛውም እኮ እምነትን ነው በክርስቶስ ላይ ያለህን እምነት ኮንፈስ ለማድረግ መተህ በ30 ሰከንድ ነው የሳተው። within 30 seconds የሚገርም ስህተት ማለት ነው። ስለዚህ የሁለተኛው ዳህጸ ልሳን የሚሆንበትና የምንቀበልበት ምክንያት አይኖረንም። በነገራችን ላይ ዳህጸ ልሳን ነው ብለን ለማለፍም እኮ እንሞክራለን አንዳንዴ ሆደ ሰፊ ሆነ በቃ ችግር የለውም። ግን ይሄ ግለሰብ በተለይ ይሄ አሮጋንስ ኤንድ ኢግኖራንስ በጣም የሰለጠነበት ሰው ነው። በጣም for the sake of argument እሱ የሚለውን ኢየሱስ እሺ መስበክ ጀመርን እንበል። በቃ ቅዱሳን ምናምን አብስተን ነበር አለ ኢየሱስ ማለት ጀመርን። የትኛውን ኢየሱስ ነው እየሰበክን ያለ ነው? ሊነግረን ይችላል? ለዓለም የሞተውን ኢየሱስ ነው እየሰበክን ያለ ነው ወይስ ለአበበና ለአበበች የሞተው? ጥምቀት ለድነት ብሎ ያስተማረውን ኢየሱስን ነው እየሰበክን ያለ ነው ወይስ ጥምቀት ለድነት አይደለም ብሎ ያስተማረው? ከራሱ ጋር የማይስማማ ሰው ነውና ቀንዱ የተመታ በሬ አይተህ ከሆነ ስፒን ነው የሚያደርገው። በቃ ግራ ነው የሚገባው፣ ሊወጋ ይችላል ምናምን። ይሄ እንትን ነው በቃ ሴንሲታይዜሽን ስለሆነ የፈለገውን ነገር ሊያደርግ ይችላል። መራቅ ነው የሚያስፈልገው፣ ወይ አለመምታት ነው ወይ መራቅ ነው። የራሱ ሰዎች እንኳን በየቤቱ የላይቭ የከፈቱበት ስለሆነ በእናንተ ደረጃ አስፈላጊ አይደለም። አይ ምንም አሁን እሱን ቶፒክ አድርጌ ገብቼ እኮ አይደለም እንዳጋጣሚ ሆኖ እንጂ ኧረ በስመ አብ ደግሞ ስራ ማጣን እንዴ። ቶፒክ እኮ እኛ ይዘናል ኦልሬዲ አንዳንድ ሀሳቦች ለማንሳት አንድ ቪዲዮ ለቄ ነበር። ወንድማችን አማንሻሎም ቆርጦች ላኪላቸው ላይ ነው ያየሁት። በእርግጥ የጴንጤቆስታሎችን ከ2000 ዓመት ክርስትና ውጭ ናችሁ እናንተ፣ ይሄ በስፔሻሊ ልምምዶቻችሁ ላይ ከልሳን ጋር ከምን ጋር በተገናኘ እንደዚህ ልክ አይደላችሁም፣ ማንም እንደዛ የፈታባት የለም የሚለውን ነገር ከዛ ተነሳንና ከዛ እንደ አጋጣሚ ቪዲዮ ሼር ተደረገልኝ። ቪዲዮውን ሳየው አለ አይደል ሰዎች ይሄ አንዳንድ ሰዎች እንዴት ነው የመቅለስልስ አይነት ነገር አለ አይደል በጣም በቃ ለቤተክርስቲያን ፍቅር ያላቸው እንዴት ነሽ አይነት፣ ግን ልክ ትክክለኛ አይደንቲቲያቸው ሲጋለጥ ደግሞ ተሳዳቢ እንደሆኑ ኦኬ ለቤተክርስቲያን ያላቸው ጥላቻ ምን አይነት ጥላቻ እንዳላቸው ሰዎች እንዲያውቁና እንዲያስተውሉ ነው እንጂ ኧረ ከሳሚ ጋር ደግሞ ለሳሚ ብለን ላይቭ እንከፍታለን። አናፖሉ ሀሳብህን እንደ ሀሳብ ልክ ነህ፣ ግን እሱም ብለን አይደለም በፍጹም። ለማንኛውም ይሄንን ቪዲዮ እነሱ እዮባ ሰላም አገኘኸው? አዎ አገኘሁት። ስልክ ገብቶበታል ነው። እሺ እንስማውና እኛ ውስጥ ኢትዮጵያ ውስጥ ፕሮቴስታንቲዝም በዚህ ላትጋሩኝ ትችላላችሁ፣ የኔ አቋም ነው። በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም የሞተ ነው የሚለው ነገር ቻሌንጅ በሚለው ቢተካ እንደዚህ አይነት ሰዎች ናቸው። እኛ ስራችንን ነው ዞሮ የምንቀጥለው። እዮባ እንኳን ደህና መጣ ብሎ እስኪ ጋዲ እንዴት ነው? ሰላም ብያለሁ። አንተሽ አናፖሎ ታይ እንዴት ናችሁ? አለን ይመስገን አምላክ ሁሉ ሰላም። ምን ይሻላል? አይ እንትን እኮ ስድብ ጩጬ ከጀርባ ጌም እየተጫወተ ነው። በዚህ እንትን እያሉ ነው። ተዋቸው። ሶሪ እንትን እኔ ጥያቄ ነበረኝ ጋዲ፣ ጥያቄ ሆነብኝ። አምልኮ ተሰብ ምናምን ሲል ግራ ገብቶኝ ነው። ማለት ብዙ ጊዜ ይለዋል ይጠቀመዋል። እሱ ደግሞ ክርስቶስ በስጋው አምልኮ አይቀበልም የሚል ሰው ነው። ለዛ ነው እኛን አምልኮ ተሰብ የሚለን በምላት ክርስቶስን ስለምናመልክ ነው። የመነጠል ጸጋ ስላልተሰጠን ነው። አብራራልን እስቲ። ይሄ በጣም ደስ የሚል እይታ ነው። በጣም ደስ የሚል እይታ፣ ጥሩ እይታ ነው። ያው
ሜቢ አሁን ኢዮብ ያስቀመጠው ፐርስፔክቲቭ አንዱ ፐርስፔክቲቭ ነው። ግን አንዳንድ ሰዎች ያው ጭንቅላታቸው ላይ የፈጠሩት ቅዠት አለ። አንዳንድ ሰዎች እሱ ብቻ ሳይሆን በጣም ብዙ ሰዎች ጭንቅላታቸው ላይ የፈጠሩት ቅዠት አለ። ኦርቶዶክሳውያን ከእውነት የራቀ ቅዠት፣ ቅዱሳንን ያመልካሉ የሚል ቅዠት ብዙ ሰዎች ጭንቅላታቸው ላይ ፈጥረዋል። እኔ ቅዠት ነው፣ ከቅዠት ያለፈ ነገር አይደለም። ወይ አሮጋንስ ነው ወይ ደግሞ ቅዠት ነው። ማጆሪቲ ኦፍ ዘም ቅዠት ስለሆነ እና ይሄ ያው መቼስ ሁላችንም ኦርቶዶክሳውያን በደንብ ራሳችን እናውቃለን። ቤተክርስቲያናችን ምን እንደምታዘም እንደምታስተምረን እናውቃለን። እና እንደዚህ አይነት ቅዠቶችን እንተዋለን። ኢዮባ ግን ያልከው ኢሜክ ሴንስ ሳይሆን አይቀርም። እኛ ክርስቶስ ኢየሱስን ስግው ቃልን ቀጥታ ስለሆነ የምናመልከው ስጋው ምን ባይዘው ታውቃለህ። ቅዱስ አትናቴዎስ ሌተር ስንት ላይ ነው? ሌተር 60 ላይ ነው እንዴ? ጌታችን ኢየሱስን እንዴት ስጋህን ዞር አድርግልን አንተን እናመልክ፣ ቃልን ስጋህን ዞር አድርግልን አንተን እናመልክ እንዴት እንላለን ብሎ ይጠይቃል እኮ ቅዱስ አትናቴዎስ። እንዴት እንለዋለን እንደዚህ? ለአርዮሳውያን እኮ እንደዛ እያለ ይመልሳል ቅዱስ አትናቴዎስ ሁላ። እና እነዚህ ሰዎች በውስጣቸው የተቀመጠው ነገር ኢዮባ በንቾ ፈረሲስ ነው፣ ኮምባይንድ ሆኖ የተቀመጠው ጌታ በሚያውቀው በንቾ ፈረሲስ፣ በጣም ብዙ ሄረሲዎች ማለት ነው። ከጸጋ ስጦታ አለን ከሚሉት አንዱ የመነጠል ስጦታ ተሰጥቷቸው ይሆናል እና ግራ ገብቶኝ ነው። ሁለተኛ አካል ነው። እኛ ካልተሳሳት ሰከንድ ፐርሰን ኦፍ ትሪኒቲ ነበር የምንለዋ ከአና አፖሎ ጋር ቪዲዮን እያየ ኢየሱስ ክርስቶስ ሶስተኛ አካል ነው እና ከአብና ከወልድ ጋር የሚመለክ ሶስተኛ አካል ነው አለ። አሁን አረ ሳሚ ተውና እረፍቱ ሰር ብሮ፣ እኛ ተሳቀቅን እኮ እኛ ክሪቲክ ማድረግም ተሳቀቅን ጋዲ። ኧረ እና እባካችሁ ፕሮ ወንድሞች ንገሩት፣ አረፍ በልበሉት ለትንሽ ጊዜ ቢያንስ እረፍት አድርጎ ይመለስ። እኔ ጨነቀኝ እኔ ለሱ እና ቴንክ ዩ ጋዲ። የዛሬው ሴሽን አሪፍ ነበር። ሰላም ብያለሁ። ሚዩት ጋዲ። ሶሪ ቴንክ ዩ አናፖሎ። ጋይስ ቅዱሳንን ፕሬዝ ማድረግና ቅዱሳንን ማክበር በፕሮቴስታንቱ ዓለም ላይ እንዳለ ታውቃላችሁ? እስኪ የምታውቁ ሰዎች፣ የማታውቁ ሰዎች አንድ ቁጥር ጻፉ። የምታውቁ ሰዎች 2 ቁጥር ጻፉ። በፕሮቴስታንቱ ዓለም ቅዱሳንን ማክበርና ቅዱሳንን ፕሬዝ ማድረግ ማወደስ እንዳለ ታውቃላችሁ? ሁለት ቁጥር ጻፉ ያልኩት ለማን ነበር? የምታውቁ ነው የማታውቁ ነው ያልኩት? ኤኒዌይስ ትላለህ እንትን ሜቢ ሰነዱንም እንትን ልበላችሁ። ያው ስፔሻሊ ሉትራኖች ጋር አሁን ባለፈው ማናት እህታችን ሀና የት ቤት ነው እናኬ ምናምን ነገር ነበሩ ነው ኦርቶዶክስ ማልሆንበት አይነት ምክንያት ብላ ለቅዱሳን መዘመር የሚል አንድ ምክንያት ታስቀምጣ ነበር። ኢፍ ዩ ሪሜምበር የምታስታውሱ ከሆነ አይደል? እንደዛ ብላ ነበር ለቅዱሳን መዘመር እንደዛ ብላ ስትናገር ታስታውሳላችሁ። እና ያው ለቅዱሳን የሚደረግ ለምሳሌ ዝማሬ ምድር ከተባለ እነሱን ፕሬዝ ማድረግ ነው ማወደስ ነው አይደል? እነሱን ለቅዱሳን መዘመር ማለት ምንድነው? ቅዱሳንን ማወደስ ማክበር ነው። ሌላ ምንም ዲፊኒሽን የለው። ይቅርታ አንዴ ቆይ፣ ታብታብ እያደረጋችሁ እናንተ ሰዎች ታብታቡ ተኛ እኮ። አንዴ ቆይ፣ እንዴት ነበረ እንትን የሚደረገው? አንዴ ይቅርታ። ኧረ ኮኔክሽን ራሴን ለማተለቅ ብዬ እኮ ለታብታብ እንዲመች ብዬ ነበር። ራስን አተልቅ እንጂ አተልቅ ራስን አተልቅ ብዬ ነበር። እንትኗን እቺ ኤክስፓንድ የምትለው እንትን አልመጣለች ኮኔክሽን መሰለኝ። አንዳንዴ ቲክቶክ በጣም እኮ ዝገት ነው። ኤኒዌይስ ወደ ሀሳቡ ስመጣ ይቅርታ ዞን አንተሽ ናትናኤል የሚለውን ሸኘው። አጭበርባሪ ነው ይሄ። የእመቤታችንን ምስል አድርገው ምናምን እውነተኞችም አሉ። በእርግጥ የተቸገሩ ይታወቃል ኑሮ በየቦታው ግን አጭበርባሪዎች አሉ። ዲኤ የሚል በየቤቱ ካያችሁት ዲኤ የሚል የእመቤታችን ፕሮፋይል ያደረገና ይሄ ናትናኤል የሚባለው አጭበርባሪዎች ናቸው ቦልከው። ዛሬ የመቀወስ መሰል ወይ ተብዬ ወይ ቀጥል። ይቅርታ አይ ሀሳብሽን ጨርሻ። ሶሪ ሀሳብህን ጨርስና
ይሄ በተለይ በፕሮቴስታንት ቤት ውስጥ ቅዱሳንን ያመሰግናሉ ወይም ያከብራሉ የሚለውን ሀሳብን ከጨረስክ በኋላ ቀጥልበታለሁ። ዘመንን ዘመን አንድ ቁጥር እየጻፈልህ ነው። እስቲ አንተ ሳቦ የለም እንዴ ተሚ ሞዴሬተር አለ እኮ ምንድነው? ሁላችሁም እንደምታውቁት ታች ያላችሁ ሰዎች በደንብ ስሙኝ። የኦክስበርግ ኮንፌሽን አላችሁ አይደል? ሉትራኖች ኦኬ፣ ኦክስበርግ ኮንፌሽን አላችሁ ወይ ደግሞ እምነታቸውን የገለጡበት ማለት ነው። እና ከኦክስበርግ ኮንፌሽን ባለፈ አፖሎጂ ኦፍ ኦክስበርግ ኮንፌሽን አላቸው ወይ ደግሞ እነ ፊሊፕ ማላንክተን ኦኬ፣ ፊሊፕ ማላንክተን የጻፉት ማለት ፊሊፕ ማላንክተን እንደምታውቁት ያው በሉትራኑ ዘንድ በጣም ትልቅ ቦታ የሚሰጠው ሰው ነው። እና አፖሎጂ ኦፍ ኦክስበርግ ኮንፌሽን ላይ ቻፕተር 21 ላይ አርቲክል 21 ላይ ኦፍ ዘ ኢንቮኬሽን ኦፍ ሴንትስ አለ ወይ ደግሞ ቅዱሳንን ስለመማለድ ወይ ቅዱሳንን ስለመጣራት የሚል ክፍል አለ አርቲክል 21 ላይ እዛ ክፍል ላይ ስትሄዱ እንዲህ ብሎ ይናገራል። ቁጥር 4 ላይ አርቲክል 21 ቁጥር 4 ላይ አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ እንዲህ ይላል our confession approves honors to the saints ኮንፌሽናችን እምነት መግለጫችን ይላል። ሉትራኖች ናቸው የሚሉት እምነት መግለጫችን ለቅዱሳን ክብር መስጠትን አፕሩቭ ያደርጋል። ማናቸው? ይሄ የመጀመሪያዎቹ ፕሮቴስታንቶች ሉትራን የምንላቸው ለምሳሌ ዛሬ አሁን መካነ ኢየሱሶችም ይህንን አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽንን ይቀበሉታል። ለቅዱሳን ክብር መስጠትን አፖሎጂያችን ኮንፌሽናችን ወይ ደግሞ የእምነት መግለጫችን አፕሩቭ ያደርጋል ሰፖርት ያደርጋል ብለው ቃል በቃል ይናገራሉ። ቃል በቃል ለቅዱሳን ክብር መስጠትን ይሄው በዚህ ቢያበቃ ጥሩ ነው። እንዲህ ይላል for here a threefold honor is to be approved ካለ በኋላ the first is thanksgiving ይላል። ምን አልኳችሁ? ሶስት አይነት threefold honor ማለት ሶስት አይነት ክብር አሰጣጥ አይነት ነገር ነው። የመጀመሪያው ምንድነው? thanksgiving ማመስገን። ኦኬ ከዛ ማመስገን የሚለው ክፍል ላይ ምን ይላል? ኦኬ for we ought to give thanks to God because he has shown examples of mercy because he has shown that he wished to save men because he has given teachers or other gifts of the church ካለ በኋላ and these gifts as they are the greatest should be amplified and the saints themselves should be praised who have faithfully used these gifts ይላል። ኦኬ the saints themselves should be what praised ቅዱሳኑ መወደስ አለባቸው ፕሬዝ መደረግ አለባቸው። መጀመሪያ ላይ ምን አልኳችሁ ቅድም our confession approves honors to the saints ብሎ የሚጀምረው የእምነት መግለጫችን ለቅዱሳን የሚደረግን ክብር አፕሩቭ ያደርጋል። ወረድ ብሎ ምን ይላል? the saints themselves should be praised ሴንት የምንላቸው እነማን ናቸው? ለምሳሌ ድንግል ማርያም መወደስ አለባት። ይሄው መወደስ አለባት። አንድ ሉተራ መጥቶ ለድንግል ማርያም አልዘምርም ቢል ከየት ያመጣው ነው ብለን መጠየቅ አለብን። ለቅዱሳኑ አልዘምርም ቢል ከየት ነው ያመጣው? ለምን? አፖሎጂ ይሄው የኦክስበርግ ኮንፌሽን አፖሎጂ ላይ ቃል በቃል the saints should be praised they should be praised ይላል። የእምነት መግለጫቸው ላይ ቃል በቃል እንደው እህታችን አና ብትኖር ጥሩ ነበረ። ይሄ ላይቭ ሼር አድርጉላት መታ። አሁን ለምሳሌ ለቅዱሳን መዘመር ልክ አይደለም ያለችበትን እስቲ መታ ተሞግት። ሌላም ሉትራ ሊሆን ይችላል ባይዘው። ሌሎች ሉትራኖች ካላችሁ መካነ ኢየሱሶች ኮመንት ላይ አንድ ቁጥር ጻፉና እናስገባችሁ። ኦኬ ስለዚህ ባጭሩ አንድ ዙር ሰመራይዝ ለማድረግ ያክል አቤት እውቀት እያላችሁ ኮመንት ላይ የምትጽፉ ሰዎች you are welcome መምጣት ትችላላችሁ። ሰመራይዝ ለማድረግ ያክል አንዴ ታች ያሉ ሰዎች ሜቢ ለመድገም ያክል ሉትራኖች ያው እዚህ ሀገር መካነ ኢየሱሶች አሉ። አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ ኦኬ ሉትራኖች አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ አርቲክል 21 ላይ ቁጥር 4 ላይ ቃል በቃል ለቅዱሳን ክብር መሰጠት አለበት፣ ቅዱሳን መወደስ አለባቸው ብለው ቃል በቃል አስቀምጠዋል። የእምነት መግለጫችን ነው ብለው ምን ይላል? our confession approves honors to the saints መግለጫችን ኮንፌሽናችን ለቅዱሳን ክብር እንደሚገባ አፕሩቭ ያደርጋል። ከዛስ
ኦኬ the saints themselves should be praised who have faithfully used these gifts ቅዱሳኑ መወደስ አለባቸው። ቅዱሳን ምን ማለት አለባቸው? መወደስ አለባቸው። ስለዚህ ካሁን በኋላ እኛ እንኳን ትራዲሽን አለን፣ የራሳችን ቤተክርስቲያን የራሷ ዶግማ አላት፣ ቀኖና አላት፣ ትራዲሽን አላት፣ ቅዱስ ትውፊት አላት። ካሁን በኋላ አንድ ሉትራን መካነ ኢየሱስ አባል የሆነ አንድ ሰው እንደው ለቅዱሳን ለምንድን ነው የምትዘምሩት ብሎ ጥያቄ ሊጠይቀን ማንም ሰው አይችልም። ማንም ሰው ከዚህ በፊትም ኦፍኮርስ መጽሐፍ ቅዱስን መሰረት አድርገን መልስ እንሰጣለን፣ ግን ማንም ሰው ሊጠይቀን አይችልም። ለምን? ቅዱሳንን ማወደስ ማለት ምን ማለት ነው ጋይስ? ቅዱሳንን ማክበር ነው። ጊቪንግ ኦነር ቱ ዘ ሴንትስ። ቅዱሳንን ማወደስ ለቅዱሳን መዘመር ማለት ምን ማለት ነው? ጊቪንግ ፕሬይዝ ቱ ዘም ነው፣ እነርሱን ማወደስ ነው። ስለዚህ ይኸው ሉትራኖች ደግሞ አፖሎጂ ኦፍ ዘ ኦግስበርግ ኮንፌሽን ቻፕተር 21 አርቲክል 21 ቁጥር 4 ላይ ቃል በቃል ያስቀመጡት ነገር ስለሆነ ከአሁን በኋላ እኛን የመናገር ምንም ሞራሉ ምኑም የላችሁም ወዳጆቼ ለማለት ያክል ነው። አሁን የመጡ ወንድሞችን እንቀበላቸው። እችን ነገር መሀል ላይ ልክተት ብዬ ነው። ናቱሻ ዌልካም ብሮስኪ። ሰዎች እንዴት ናችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ቃሉ ተሰማለን። እንዴት ናችሁ? አዶ አንቺ ብሮስኪ ዳነ ምርጥላ እንዴት ናችሁ? ለጨዋታ እሺ ወንድማችን ዜድ እንኳን ደህና መጣ። የናቲኩ ችግር ያለብን ዜድ እንኳን ደህና መጣ። ሰላም በለን። ጋዳችን ፒስ ነው። እንዴት ናችሁ? አለን እግዚአብሔር ይመስገን። ወንድሜ እንኳን ደህና መጣ። ቴንክ ዩ እንኳን ደህና ቆያችሁኝ። ሰላም ብያለሁ ሁላችሁንም። ናታን፣ አናፖ፣ ዮባ፣ አንትሽ እና ተሜ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከኔ በፊት መቅደም ያለባቸው ልጆች ካሉ ደግሞ እኔ እንኳን ያው ተሜን ስላየው ትናንትና አማን ሻሎም ጋር ማነው ጌርሳም የሚባለው ወንድማችን ገብተው እያወሩ ነበር እና ሁለቱ በሚያወሩ በተለይ ጌርሳም እያወራ ተሜንና ሄቨንን እያሰብኳቸው ነበረ። ሄቨን ኦንሊ ጂሰስ ማለት አይ ቲንክ ከታች አለች መሰለኝ። እና ለምንድን ነው ያሰብኳቸው? ሁለቱም አይ ቲንክ መሰረተ ክርስቶስ ነበሩና ሳምሃው እሱ የሚያስተማራቸው እንደነበረ በተለያየ ምክንያት ሲጠቅሱ የሰማቸው መስሎኛል። ምንድን ነው አሁን እያልኩ ያለሁት ጌርሳም ምን ይላል መሰላችሁ? ባይ ዘ ዌይ ጌርሳም እና አማን ሻሎም ያወሩበት ዲስከስ ያደረጉበት ወይም አማን ሻሎም በዚህ በልሳን ዙሪያ ያወራበት ሙሉ ሀሳብ ዛዮን ቲዩብ የሚል አለ ዩቲዩብ ላይ እና እዛ ጋር ገብታችሁ ማየት ትችላላችሁ። የነበረውን ዲስከሽን ፉሊ ሙሉ ነገር ሆን እንይ ምናምን ብላችሁ ለምትሉ ሰዎች እኔም እንዳጋጣሚ ነው እያየሁት ነበር እና እዛ ዲስከሽን ላይ ምን ይላል ጌርሳም ይሄ ልሳን የአማን ፖይንት ምንድን ነው? ልምምድ ነገር ነው እያለ ያለው አማን ያለው ማለት ነው። ልምምድ ነው ሴንስ የሆነ የተለመዱ ቃላቶች አሉ። እነዛን ቃላቶች ደጋግሞ የማለት ነው እና ዛሬም እሱ ነው፣ ነገም ያንኑን ቃል ነው የምትለው፣ ከነገ ወዲያም እንደዛ ነው እና ጌርሳም ደግሞ የሚለው ምንድን ነው እኔ ሁሌ በተለያየ ጊዜ የተለያየ አይነት ነገር ነው የሚያወራው። አዲስ ልሳን ነው የሚያወራው እንጂ እነዛን ነገሮች ደጋግም የምል አይነት ሰው አይደለሁም። አይነት ወሬ ያወራል እዛ ዩቱቡ ላይ እንደሰማሁት ማለት ነው። እና አሁን እኔ ወንድሜ ተሜ መልካም ፍቃድ ከሆነ ያኔ መሰረተ ክርስቶስ አባል በነበርክበት ወይም ልሳንን አምነህ እንትን ትልበት በነበረ የምር አዲስ ልሳን ነው በየቀኑ እየወጣ የምትናገር የነበረ ወይስ ትናንት ያወራውን ዛሬም ነገም እንደዛ ነበር የነበረው? ይሄን ነገር ብጠይቅህ ባውቅ ደስ ይለኛል። ክርነትን ብሰጥ ደስ ይለኛል። መሰረተ ክርስቶስ እያለች እሷም እንደዛው በልሳን የምታወራ ያው መሰረተ ክርስቶስ ያለው ጴንጤዎች ልሳን እናምናለን እናወራለን ስለሚሉ እሷም ታወራ ነበር ብዬ አምናለሁ። አይ ኖ ዳት ሺ ዳዝ አሁንም ዋንስ ፔንቴኮስታል ሆና እንደምታወራ እኮ አውቃለሁ። ለእሷ ያለኝ ጥያቄ ደግሞ ምንድን ነው መሰለህ ጋድዬ፣ መሰረተ ክርስቶስ እያለች የምታወራው የነበረ ልሳን አሁን ወደ ዋንስ ፔንቴኮስታል እንትን ካረገች ስዊች ካረገች በኋላ የምታወራው ልሳን የተለየ ነው ወይስ ያንኑኑ መሰረተ ክርስቶስ እያለች ታወራ የነበረው ልሳን ነው አሁንም የምትለው? ገብተዋል? ይህን ነገር ቢመልሱልኝ ደስ ይለኛል። እችን ለማለት ፈልጌ ነው። ያው
እስና ቢግዲል ግን ማወቁ ጥሩ ነው ብዬ አስባለሁ። እና ተሜ ማውራት እንኳን ጠይቀኝ እንዲያው ማውራውራ ይለኛል ለሚባል ታች ላይ አፖሎጂ ሳክስ ነው ወይ ካልሆነ ንገረን ይላል። ንስሐን እኔ መናገር የጀመርኩት ከ7 ዓመቴ ጀምሮ ነበረ እና እያደገ ይሄዳል እንጂ እለት በእለት አዳዲስ ቃላቶችን አይደለም የምትናገረው። ዘመኔ አሳደገው ልሳህንን ጸልይ፣ ከእግዚአብሔር ጋር የተለያየ አዳዲስ ልምምዶችን ተለማመድና ሚስጥራትን ቀጥልበት ነው እንጂ የሚባለው ቀን በቀን የተለያየ ነገር አይሰጥህም። ያ ነው ዘመን። አልመለስኩልህ። ኖ አይ ጥሩ ነው። ያ ጌርሳም ለልሳን ራሱን የጌርሳም ልጅ የሚናገረውን ሁሉ አቅ ነበር። ያው ጌርሳም ቀን አዳዲስ ሀሳብ ስለሚያመጣ ነው። እሺ እስቲ ቅድም ዜድ ያለውን በዛ ደረጃ ዲቴል ባይሆንም አሁን የገቡ ብዙ ሰዎችም ስላሉ የቅድም በጣም መሰረታዊ ነገር ወንድማችን አማን የተናገረዋልና እሷን ንግግር አንዴ እንስማት። ለምን ቤተክርስቲያን ሲባል በተለይ ከመጀመሪያው የዛሬ 2000 ዓመት ጀምሮ ጌታችን ኢየሱስ በደሙ የዋጃት እዚህ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደተባለው ከዛ ጊዜ ጀምሮ ቤተክርስቲያን ነበረችና እሱን ነገር እንዴት ነው ትምህርቶችን ምን መዘነው የሚለውን ወንድማችን አማን በደንብ ስለሚመልስልን እስቲ ይሄን ንግግር እንስማው። ልሳን የሚባለውን ነገር ሐዋርያት ሥራ ምዕራፍ 2ንም አያሟላም። አንደኛ ቆሮንቶስ በተለይ 14ንም አያሟላም። እና እንደሱ ነው የተረዳችሁ። ለራሴ ነገር ማለት ማይተረጎም አለ ማለት ነው። ማይተረጎም ልሳን ብሎ ነገር የለም። በቤተክርስቲያን ታሪክ ውስጥ አይታወቅም። አሁን ነው ምናምን ዓመት አሁን ነው የመጣው። በቤተክርስቲያን ሕይወት ውስጥ አይታወቅም። አንደኛ ቆሮንቶስን እኛ ነን ወይ ደርሰን ገና ማንበብ የጀመረው? አልሰበኩትም ወይ ቀደምት ክርስቲያኖች? አላነበቡትም? ዘለሉት። ያንን ለራሱ ይናገራል ማለት ማይተረጎም ነው ብሎ ነው ያለፉት ነው ወይ? በመንፈስ ሚስጥርን ይናገራል ማለት በቃ ማይተረጎም ሊሆን ወይ የመላእክቱን አይነት እየተናገረ ስለሆነ ነው ብለው ነው ያለፉት ነው ወይ? ደርሳችሁ ከሰማይ ዱብ ያላችሁ የሆነ ካንዶ ክርስቲያኖች ነን የሚል አይነት እሳቤ አውጣችሁ ታርገሽ እንደላታችሁ ውስጥ በክርስትና ውስጥ የሚገለጥ አዲስ መገለጥ የለም። በታሪክ ውስጥ ያልተገለጠ በሰዎች በቅዱሳን ሕይወት ውስጥ እግዚአብሔር ያልገለጠው አዲስ በእናንተ በኩል መጥቶ የሚገለጥ ክርስትና የለም። እንዴት ነበር የተተረጎመው? በቤተክርስቲያን ሕይወት ውስጥ ለ2000 ዓመት እንዴት ሲተረጎም መጣ? በግል ሄደህ ታወራለህ የማይተረጎም አለ ተብሎ ሲተረጎም ነበረ። ተተርጉሞ አያውቅም። ስለዚህ እንደዚህ መጣኑ ሰዎች ከ2000 የቤተክርስቲያን ዓመት ህይወት ተቆርጣችሁ ብቻችሁ በዚህ ጋር እየቀጠላችሁ ናችሁ። ሌሎች ግሩፖች ናቸው። አይተረጎም አለ ብቻ ዛ ቤት ያወራሉ ሚል አይነት ትርጉም የምትከተሉ ሰዎች የ2000 ዓመት በምስራቁና በምዕራቡ ክርስትና ውስጥ የቀጠለውን ያንን ትርጉምና ያንን ህይወት አይመለከተኝም ብላችሁ በራሳችሁ ሌላ መንገድ የቀጠላችሁ ሌላ ግሩፕ እንደሆናችሁ የናሁን እንደዛ በስርዓቱ ትርጉም አስቀምጦ ሪፎርምድ ቸርች ምን ማለት ነው? ስለዚህ ሚስጥርን ይናገራል ማለት ከሰሚው አንጻር ነው እንጂ ማይተረጉም ነው አይደለም። ለእኔ ሚስጥር ይሆንብኛል። አጠገቤ ተቀምጦ ቅድም ያልኳችሁን አይነት ቢነገር ለእኔ ሚስጥር ይሆናል። ያ ነው ሚስጥር ይተባሉ። ስለ እግዚአብሔር አለ ሚስጥር አለ። ሚስጥር ይናገራል ሲባል እግዚአብሔር አለ በቤተክርስቲያን ውስጥ ተደርጎ ሲተረጉም ማለት ለምን እናንተ መምቀት እኔ ባለማመን የጎደለብኝ ነገር የለም። ያንን ተከትሎ መጥቶ የሚበላሽብኝ ነገር የለም። ህይወቴ በሰላም እየቀጠለ ነው ያሉት። እናንተ ደግሞ ቀጥሉ። ማይተረጉም ነው ብላችሁ ቤታችሁ ገብታችሁ ቀጥሉ። መጣችሁ ማይተረጉም የሚባል ግን ኖሮ አያውቅም። ኖሮ ማያውቀውን ደግሞ እኔ አላምንም። ከጥንት አባቶቼ ጋር ያንን ረጅሙን 2000 ዓመት የቤተክርስቲያን ታሪክ ላይ ተንጣልዬ ያንን ክፍል እየፈታው በሰላም ቀጥላል። እናንተ በሚገርም ሁኔታ ከ2000 ዓመት የተገነጠለ በዚህ ጋር የጀመረ ሌላ አዲስ ነገር አግኝታችኋል። ክብሩ ለጌታ ይሁን በእናንተ በኩል ማለት ነው። ቀጥሉበት ማለት እኛ ግን አንቀበልና እና አጋንንታዊ ነው በሌላ ገዛዋል። እቺ መጨረሻው በጣም ነው የምታስቀኝ። ደጋግሜ ይሰማል። እሺ
አሁን የተናገረው ነገር እዮባ ሰምተዋል ወይስ ድምፅ አለ አንተ ጋር? ለምን መሰለ ይህን ቪዲዮ ድጋሚ ያሰማሁት አማን የተናገራቸው በጣም መሰረታዊ ነገሮች አሉ። አሁን ልሳኑ ቅርብ ጊዜ የመጣው ምናምን የሚለው ነገር እሱ የኛም እምነት ነው። ግን ይሄ በተለይ አባቶችን ለ2000 ዓመት ከ2000 ዓመት ጀምሮ የነበሩ አባቶችን ከነርሱ ጋር ሆኜ የነርሱን ትምህርት ይዤ አይነት የሚመስል ነገር ተናግሯል። አሁን ይህንን ክራይቴሪያ ለወንድማችን ለአማን ራሱ አፕላይ ማድረግ አለብን ነው እናደርጋለን። ሌላ ላይ ዛሬ ፕሮግራሙ እሱ ስላልሆነ ለምን እነዚህ ቱሊፖችን ያው የሪፎርም ቴዎሎጂያን መሰረታቸው እንደዛ ነው እንደምታውቁት። ያው ቅርብ ጊዜ ላይ ከቱሊፕ ከ5ቱ 4ቱን ነው የምንቀበለው፣ ከ3ቱ ነው የምንቀበለው። እንደዚህ የሚሉ ግሩፖች እየመጡ ነው። በእርግጥ ግን ቱሊፖች ራሱ በአባቶች ትምህርት ሲመዘኑ ከመጀመሪያው ክፍለ ዘመን ጀምሮ የነበሩ አባቶችን በእነሱ ትምህርት ሲመዘኑ እንዴት ነው ኦኬ። ለጴንጤቆስታል ወንድሞቻችን ደግሞ እዚህ ታች ላይ ብዙ ስላላችሁ ማለት ነው እየተከታተላችሁ ያላችሁ ይሄንኑ ክራይቴሪያ ሌሎች ትምህርቶቻችሁ ላይ አፕላይ አድርጉት። ልሳን የሚባለው ነገር ኦኬ፣ ልሳን የሚባለው ነገር ቅርብ ጊዜ የመጣ ልምምድ ነው። አዙዛ ስትሪት የዛሬ 100 ዓመት ከዛ በፊት ያሉ ያው ሙሉ ለሙሉ በእርግጥ ምንፍቅና ውስጥ ያሉ ሰዎች ናቸው። እንደታወቀደም እንደነገርኳችሁ ኦንሊ ጂሰሶችም ልሳን ይናገራሉ፣ በስላሴ ያምኑ። ጴንጤቆስታሎችም ደግሞ በስላሴ እናምናለን ብለው ክሌም የሚያደርጉ ጴንጤቆስታሎችም ልሳን ይናገራሉ። ኦኬ፣ ስፒሪቱ ራሱ ከየት እንደሆነ ራሳችሁ እንትን ማለት ትችላላችሁ። ግን ሌሎች እምነቶቻችሁ ነበረ ወይ? በታሪክ ይታወቅ ነበረ ወይ? ለምሳሌ ጥምቀት ዝም ብሎ ውሃ ነው ሻወር ነው ስትሉ በታሪክ ነበረ ወይ? ኦኬ፣ ቅዱስ ቁርባን እውነተኛ የጌታ ስጋ አይደለም ብላችሁ ስታምኑ በታሪክ ይሄ ትምህርት ይታመን ነበር ወይ? በቤተክርስቲያን ውስጥ የነበረ እምነት ነው የሚለውን ነገር በቅንነት እስቲ ራሳችሁን ጠይቁ ራሳችሁ። ወንድማችን አማን ሻሎም ባስቀመጠው ክራይቴሪያ ከሆነ ኦኬ፣ ወንድማችን አማን ሻሎም ባስቀመጠው ክራይቴሪያ ከሆነ ያው ከ2000 ዓመቱ ክርስትና ውጪ በራሳችሁ መንገድ እየሄዳችሁን ብሏቸዋል። እንደዛ ነው የሚሆነው ሌሎች ትምህርቶች ላይ። ለምን ልሳሌ ብቻ ሳይሆን ሌሎች ትምህርቶች ላይ ኦኬ። ስለዚህ ይሄ ክራይቴሪያ ለሙሉ ፕሮቴስታንቶች አፕላይ መደረግ የሚችል ነው። ለምን ፕሮቴስታንቲዝም ስንል ሪፎርሜሽኑን ነው የምናስበው። ሪፎርሜሽኑ ብለን ስናስብ 5ቱ ሶሎዎችን ነው የምናስበው። ከ16ኛ ክፍለ ዘመን በፊት አይታወቅም፣ የለም፣ አልነበረም። ፕሮቴስታንቲዝም ሳይታሰብ ቤተክርስቲያን ለ1500 ዓመት ኖራለች ጋይስ። ኦኬ፣ ለዛ ነው የጌታ ቤተክርስቲያን የሚለውን ቶፒክ ይዘን የገባ ነው። ይሄ ነው ስለ ቤተክርስቲያን ማወቅ መቻል አለብን፣ ማወቅ አለብን። ቤተክርስቲያን ሲባል ስለ ግንብ ብቻ አይደለም እያወራ፣ ስለ ህንፃ ቤተክርስቲያን አይደለም እያወራን ያለ ነው፣ ስለ ህብረቱ ነው እያወራን ያለ ነው ጋይስ። ኦኬ፣ እና እቺን ቤተክርስቲያን እኔ አንድ ጄሮም አንዴ ቆይ ላንብብላችሁ ከቻልኩ። ሜቢ ዮባ እዚህ ሐሳብ ላይ እዚህ ነገር ላይ ሐሳብ መስጠት የምትፈልግ ከሆነ ደኑ ልስተ አንድ የሆነች ነገር ላውጣ። ጄሮም አንድ የሚናገረው ንግግር አለ ከዚህ እውነተኛ ቤተክርስቲያን ለመሆን ከማሳያዎች ውስጥ አለ። ዮባ ማውራት ትችላለህ? አለው ጋዲ አይ አልከው እኮ ስታንዳርዱን ካወጣ አሪፍ ነው። ስታንዳርዱ ለሁሉም ነገር እንትን ማለት አለበት። ልሳን ላይ ብቻ ሳይሆን ያ ስታንዳርድ ለአምስቱ ሶላዎችም ለቱሊፕም ለሌላውም ነገሮች ስታንዳርዱ መዋል አለበት። አለበለዚያ ግብዝነት ነው የሚሆነው። አንዱ ላይ ብቻ አውለ ሌላው ላይ እንደዚህ አልጠቀምም ማለት ግብዝነት ይሆናል። ካዶሽ ወንድማችን ካዶሽንም የቅድመ አያት እድሜ ነው የልሳን ቋንቋ ያለው ነበርና የቅድመ አያት እድሜ ከተባለ 100 ዓመት ነው ካለው እንግዲህ እሱንም ደግሞ በእድሜ እንቆጥራለን ማለት ነውና ስታንዳርዱ ግዴታ አንዱ ላይ አፕላይ ከተደረገ ግብዝነት እንዳይሆን ሁሉም ላይ አፕላይ መደረግ አለበትና የራሱንም አስተምሮ በዛ መፈተሽ አለበት። ቱሊፑ የቅዱስ ቁርባን አስተምሮ ስፒሪቹዋል ፕሬዘንስ ብቻ የሚለው እነዛ ሁሉ በታሪክ ውስጥ መታየት አለባቸው ማለት ነውና አለበለዚያ እንትን ይሆናል። ግን አሪፍ ስታንዳርድ ነው ያወጣው ብዬ ነው የማስበው። ጋዲ አማን ሻሎም ጥሩ እንትን ነው ያወጣው፣ ምርጥ ስታንዳርድ ነው። ያንን ስታንዳርድ ፎሎ አድርገን እኛም ጥያቄ እንጠይቃለን ካሁን በኋላ ማለት ነው እነሱ ነው እና አሪፍ ይመስለኛል። እኔ ጋዶ ከተሰማ ይሄ ስታንዳርድ እኮ አውጥቶ በራሱ እጅ እኮ ተመዝኖ ወድቋል። የዛሬ 2 ዓመት አንተ ፊት ማለት ነው።
አልቀበለውም ትዝ አይልህም እንዴ? ያልቀበለውም ምዕራፍ ሲቀራ እንደዛ ያለኛ አባቶችን የሚቀበል የለም ብሎ ሲክራራ ነበርና ፊትህ መጥቶ ምን እንዳለ ታውቀዋለህና ያው ቀድሞ የሚወደቅ ሐሳብ ነው ያነሳው። ጥሩ ነው፣ ስታንዳርዱ ጥሩ ነው ያነሳው። እዚህ ስታንዳርዱን ደግሞ ያው የሱ ወዳጆች ስላሉ ሌሎች እሱን እንመዘንበታለን። የሱም ቤተ እምነት ላይ ያሉ ሰዎችን እነሱ ይመዘኑበታል እንጂ ያው መጽሐፉ ነበር እኮ እዚህ ጋር ያለ ትዝ አይልም ምን ያ ብቻ አስቸጋሪ ነው። ዞሮ ዞሮ እሺ፣ ፕሮቴስታንቶች ካላችሁ እንቀበላለን። ስፔሻሊ መካነ ኢየሱሶች ኦር ሉትራንስ ካላችሁ ገስት መላክ ትችላላችሁ። አንድ ቁጥር ጻፉ። ለቅዱሳን መዘመርን እንዴት ነው የምትመለከቱት? እስቲ ለምታቋጡ የመካነ ኢየሱስ አባላትና ለሉትራኖች ሼር አድርጉላቸው። ለቅዱሳን መዘመር ለምን ተከለከለ በሉትራኑ? ኢትዮጵያ ሲገባ ነው የተከለከለው እያሉ ነበር። በቀረጥ ነው። እስቲ የምሬ ነው። እኔ ምልከታቸውን መስማት ስለምፈልግ ነው። እንደው ዝም ሰነዳቸውን ነው ቅድም ያነበብኩት። ግን ሉትራኖች ወር መካነ ኢየሱሶች ገስ ላቁ ለቅዱሳን መዘምር ለምንድን የተከለከለው? ቅድም ሰነዳችሁን አንብበናል ኦልሬዲ። ለምንድን ነው? እስቲ ቆይ ገስት ላይ ብዙ ሰው ይታየኛል፣ 10 ምናምን ሰው ካላችሁ ደስ ይለናል፣ እንቀበላችኋለን። ገስት መቀበያው ትንሽ አንዳንዴ ይቅርታ ጋዴ በቃ እኔ ታች ለውን ምላትን ነገር ወሩ ቴንክ ዩ። እሺ ዴዶ እናመሰግናለን። እግዚአብሔር ያክብርልን። ኖ ፕሮብለም ብሮ። እንትኑ መቀበያው በጣም እያዛገ ነው። ኤኒዌይስ እሺ፣ አንዳንድ ሀሳቦችን እያነሳን እንቆይ። እኛ ለማንኛውም በተለይ ከዚህ ከነገረ ቤተክርስቲያን ጋር አፖስቶሊክ ሰክሴሽን ስንል ምን እያልን እንደሆነ ሰው በጣም መሰረታዊ በጣም ማወቅ ያለበት ነገር ስለሆነ ግዴታ ማወቅ ያለበት ነገር አንዴ ይቅርታሽ፣ ላፕቶፕ እዚህ ጋር አልከፍት ብሎኝ ነው። አንዴ ቆይ መዝሙር ልጋብዛችሁ። እስከዛ ድረስ ታብታብ አድርጉ እናንተ። አንዴ የሚነሳ ሀሳብ የምታነሱት ነገር ካለ ገስት ላይ ያላችሁ ወንድሞች፣ አናፖሎም ሊሆን ይችላል፣ ሌሎቻችሁ ማንሳት ትችላላችሁ ሀሳብ። ያለበለዚያ መዝሙር መስማት እንችላለን። መሀል ላይ መሸጋገሪያ መዝሙር ክፈትልኝ። ኮመንት ላይ ለኢየሱስ ብቻ ነው የምንዘምረው ይላል። ለአብና ለመንፈስ ቅዱስስ? እቺ ብቻ እኮ ስንት ጣጣ መጣች። ተው ጋዴ አትቀልድ። መንፈስ ቅዱስንማ ረስተውታል። አብ ወልድ ኢየሱስ ክርስቶስ ብለው ነው የለ እንዴ? ተው እንጂ መዝሙር ለቀቀ እኮ አላየውም? በማግስቱ መንፈስ ቅዱስ የሚል የንዴት መልስ ይመስላል። ታውቃለህ? አይታችሁታል? ይኸው አይተዋል። አላየሁም። መንፈስ ቅዱስ በሚል ቪዲዮ ሰርተዋል እየዘመረ ረሳው ስንለው ነው። ቅድም ኤዲት ቢያደርገው ያልከው አሪፍ ሀሳብ ነው። እኔ ቅድም ኢግኖረንሲ ኤንድ አሮጋንሲ የሰለጠነበት ሰው ነው ያልኩ። አሁን ይሄ መጀመሪያ ላይ የፖስተትኩት ቪዲዮ ኢየሱስ ክርስቶስ ከአብና ከወልድ ጋር ሶስተኛ መለኮታዊ አካል ያለበት ማለት ነው። ኢትስ ቢን 2 years ከፖስተተው እና ተነግሮት እንኳን ወይ አያስተካክለው ወይ የይቅርታ ቪዲዮ አይሰራም። ሊሆን የሚችለው እሱ ነው አይደለ ጋዲ? ወይ ይቅርታ መጠየቅ አለብህ፣ ሌላ ቪዲዮ ሰርተ ማረም አለብህ፣ ወይም ደግሞ እንደውም የመጀመሪያውን ከማጥፋት የሚሻለው እሱን እኮ ቴዎሎጂያን ነው ምናምን ብለው የሚሰሙት ብዙ ሰዎች አሉ። በቃ እዛ ጋር የሚናገረው ዳህጸ ልሳንነቱ ባይዘው ለኛ ነው ለኛ ለኦርቶዶክሳውያን ነው እንጂ ለነሱ አይደለም። እነሱ በቃ ያ አማናዊ ትምህርት ነው ብለው ወስደውታል። ይሄኔ አስተማሪም ሆኖ እያስተማሩ ነው ለሌሎች። ስለዚህ ወይም ማጥፋት ነበረበት። የተሻለው የሚሆነው ደግሞ የማስተካከያ ቪዲዮ መስራት ነበረበት። ግን ቤቱ ብትገቡ ስቲል ፒን የተደረገችው እሷ ነች መጀመሪያ ላይ
ቀጥሎ የሰራውም ስህተት አላስተካከለውም። ሁለተኛ ላይ የሰራው ማለት ነው ሰሞኑ እና ኤዲት ላይ እኛ ኮርስ የመስጠት ችግር የለብን። መድረክ ይዞ የሚያስተምር ሰው እኮ ነው ታውቃለህ አይደል? መድረክ ይዞ የሚያስተምር ሰው እኮ ነው ቸርች ውስጥ ብዙ ጊዜ ይናገራል። እሱ ራሱ አካዳሚሻን ነኝ፣ ቴዎሎጂያን ነኝ፣ ኡጋንዳ ሄጄ ብሩንዲ ገብቼ ምናምን እያለ ስንት ነገር ከፈረንጆቹ ጋር አረ ኮመንት ላይ ፒን አረቄውን እንዳይሆን እያሉ ነው። ያስብላል እኮ እንዲህ በሰላም ሀገር እንዲያትልማ ተዘጋጅተህ መተህ። አረ ክፉ እኔ ዛሬ በጣም ብዙ ቧልት አታምጡ። ታች ያላችሁ ሰዎች መዝሙር እንስማ። እሺ መድኃኒዓለም በማንን መስል ቃላት አናንተን በበትን ቢነገር ቢዘመርልን ያንተ ነው ላንተ ምንሰት ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ መድኃኒዓለም በማንን መስል ቃላት አናንተን በበትን ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ መንገዴ የምትመራኝ ምታይልኝ አይኔ የልቤ አብርሆት ያይ ብርሃኔ ጉዞዬን ያቀና ሰላሜ መድኔ ክብር በአዲስ ዜማ ክብር በአዲስ መድኃኒዓለም በሰማይ ዜማ ላንተ እልል እንዘምራለን ስም መድኃኒዓለም ክብርህ ቃኘው አዲስ ልዩ ዜማ መድኃኒዓለም ለዘለዓለም መድኃኒዓለም በማንን መስል ቃላት አናንተን በበትን ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ ስከፋ ስቸገር አትርቅም ከጎኔ እንደ እናት እንደ አባት አስባለሁ የማይነጋ ሌሊት ማያልፌ በሰማይ እንደ ጥላለረ ሲከተል መድኃኒዓለም ታማኝ ወዳጅ በቅርብ የማትሸሽ መድኃኒዓለም እኔ ከማለት ሲመሽ መድኃኒዓለም መንገደኛ ነኝ የማውስ ምድር መድኃኒዓለም ግባ ከቤቴ መድኃኒዓለም በማንን መስል ቃላት አናንተን በበትን ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ
ወዳጄ ቢከዳኝ ጊዜ ሲለውጠው አንተ ግን አንተ ነህ የሌለህም ሰዋሽ ባለ ዘይት አባቴ ሐኪሜ ስትነካው ሳቆለ መድኃኔዓለም ምታስብልኝ አባቴ የልቤ መድኃኔዓለም ሁሉን ፈጸምከው ሐሳቤ መድኃኔዓለም ይኖራል አንተ ልቤ እየዘመረ መድኃኔዓለም ዝምታ አይችልም የተማረ መድኃኔዓለም በማንን መስል ቃላትን አንተን ሚመጥን ቢነገር ቢዘመርልህ ያንተ ነው ላንተ ምንሰጥ ቢነገር ቢዘመርልህ ያንተ ነው ላንተ ምንሰጥ አላጉረመርም ይቀርቶኛል ብዬ የማያልቅ እንጀራ እጅ የልቤን የውስጤን ፈጸምከው በሙሉ አመስጋኝ ነኝ እኔ መድኃኔዓለም በሰማይ ዜማ ላንተ መድኃኔዓለም እንዘምራለን መድኃኔዓለም ክብሬ ቃኘው አዲስ ልዩ ዜማ መድኃኔዓለም ለዘለዓለም መድኃኔዓለም በማንን መስል ቃላትን አንተን ሚመጥን ቢነገር ቢዘመርልህ ያንተ ነው ላንተ ምንሰጥ ቢነገር ቢዘመርልህ ያንተ ነው ላንተ ምንሰጥ መድኃኔዓለም በማንን መስል ቃላትን አንተን ሚመጥን ቢነገር ቢዘመርልህ ያንተ ነው ላንተ ምንሰጥ ቢነገር ቢዘመርልህ ያንተ ነው ላንተ ምንሰጥ መኖ የሚካኤል የቅዱስ ሚካኤልን አንድ መዝሙር እንስማ። ኮሜንት ላይ ያላችሁ ሰዎች እስቲ ወደ አንዳንድ ሀሳብ ከማንሳታችን በፊት እና ዮባን ፎሎ ያላደረጋችሁ ሰዎች አናፖሎን፣ ዮባን፣ ሌሎቹ ዮባ አልወረደ ዮባን ፎሎ አድርጉት። ልክ አይ ቲንክ ስልክ ገብቶበት መሰለኝ ፎሎ አድርጓቸው። እሺ የቅዱስ ሚካኤልን አንድ መዝሙር ፔንኪለር መዲ ወጣ እኮ ዮባ ሚካኤል መዝሙር
ከመላኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ ብሏት የምስራች ኃያል ኃያል ከመላእክት ክብሩ ያገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ከመላኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ ብሏት የምስራች ኃያል ኃያል ከመላእክት ክብሩ ያገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። እያመራኝ በብርሃኑ ፋና ሚካኤል መንገዴን አቀና አይኑ ዘርግባ አይኑ ወሚካኤል ታየ በብርሃኑ ሲማልድ ሲማፀን በፊቱ እግዚአብሔር አየን በምሕረቱ ከመላኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ ብሏት የምስራች ኃያል ኃያል ከመላእክት ክብሩ ያገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ሊመግበኝ የተራብኩት መና ደረሰልኝ ሚካኤል ገናና አይኑ ዘረጋ አይኑ ወሚካኤል ታየ በዙፋኑ ሲማልድ ሲማፀን በፊቱ እግዚአብሔር አየን በምሕረቱ ከመላኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ ብሏት የምስራች ኃያል ኃያል ከመላእክት ክብሩ ያገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ያሻገረኝ መልአክ ሚካኤል ነው። በምልጃው ይደርሳል ቀርቦ ለለመነው የነፍሴ ከሌላ ሆነላት አተረፈኝ ከእደ ረበናት አይኑ ዘረጋ አይኑ ወሚካኤል ታየ በዙፋኑ ሲማልድ ሲማፀን በፊቱ እግዚአብሔር አየን በምሕረቱ ከመላኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ ብሏት የምስራች ኃያል ኃያል ከመላእክት ክብሩ ያገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ከመላኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ ብሏት የምስራች
ያዳያል ከመላእክቱ የገነነው ይረዳኝ የመጣ ቅዱስ ሚካኤል ነው። ኦኬ ዘማሪው ቅድም ኮመንት ላይ አንድ ሁለት ሰዎች ሲጠይቁ ነበር መሰለኝ። ዘማሪ ዲያቆን ኪሮስ በጣም ደስ የሚል ዘማሪ ነው። እግዚአብሔር አምላክ ወንድማችንን እንግዲህ በብዙ ስራዎች አንተ በጣም የሚገርመው ጊዜ ግን ታውቃለህ፣ ኦልሞስት 4 ዓመት ሆኖታል ይህ መዝሙር ራሱ እና አንዳንድ ሀሳቦችን ጋይስ ዝም ብዬ ላንሳላችሁ። 1 2 3 ሀሳብ ስፔሻሊ ከዮባ ሰላም ይበለን። ዮባ እንኳን ደህና መጣ ብሎ እስኪ ጋዲ ሰላም ብያለሁ። ሁላችሁንም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ጋዲ። እሺ ዮባ እንኳን ደህና መጣ። ብዙ ጊዜ ጋይስ በጣም በተደጋጋሚ አንዳንድ የሆኑ የምናነሳቸው ሀሳቦች አሉ። ያመቼስ የኛን ላይቭ የምትከታተሉ 1 2 3 አባቶች እዚህ ነገር ላይ ምን አሉ የሚለውን የተወሰነ ሀሳብ ሪፍሌክት ማድረግ ስለፈለግኩ ነው። ለምሳሌ ጥምቀት ያድናል ኦር የጌታ ስጋና ደም ጥምቀት ኃጢአት ስርየት ያሰጣል፣ የጌታ ስጋና ደም እውነተኛ ነው፣ እንዲህ ነው ብለን ስናስብ እንዲህ ነው ብላ ቤተክርስቲያን ስታስተምር ሁሌ እንደምንናገረው ባላችሁበት ቦታ ሆናችሁ ይህንን ጸጋ ማግኘት ትችላላችሁ ማለት አይደለም። ለምሳሌ አንድ ፕሮቴስታንት ማንም ሊሆን ይችላል ከቤተክርስቲያን ውጭ ያለ ሰው ማለት ነው። ኦኬ ከጌታ ቤተክርስቲያን ውጭ ያለ የትኛውም አካል ባለበት ቦታ ሆኖ ይህንን ጸጋ ያገኛል ማለት አይደለም። ለምሳሌ አንድ ፕሮቴስታንት ቸርች ውስጥ ሆኖ ትምህርት ተማረና ምናለን አይ ጥምቀት ለድነት ነው ብሎ እዛው ፕሮቴስታንት ቸርች ውስጥ ቢጠመቅ ይድናል? አይድንም። ባይዘው አይድንም። ኦኬ እስቲ ከዚህ ጋር በተገናኘ 1 2 አባቶችን ሐሳብ ላንሳላችሁ። 1 2 እንደው ከራሳችን እያወራ እንዳይመስል 1 2 አባቶችን ሐሳብ ላንሳላችሁ። በመጀመሪያ ደረጃ ማነሳላችሁ ሲፕሪያን ኦፍ ካርቴጅ ይባላል። ሲፕሪያን ኦፍ ካርቴጅን ያው ብዙዎቻችሁ ወይ በአማርኛው ቅዱስ ቆጵሪያኖስ ተብሎ ሲጠራ ነው ብዙዎቻችሁ የምታውቁት። ኦኬ ሲፕሪያን ኦፍ ካርቴጅ ይባላል ወይ ደግሞ ሴንት ሲፕሪያን ይባላል። ቅዱስ ቆጵሪያኖስ እንግዲህ በጥንታዊ ቤተክርስቲያን ውስጥ 3 ሴንቸሪ ላይ የነበረ አባት ነው። 3ኛ ክፍለ ዘመን ላይ የነበረ አባት ነው እና ኤፒስትል 74 ላይ ኦኬ ኤፒስትል 74 ቁጥር 16 ላይ እንደሚል ሐሳብ ያነሳል። በደንብ ስሙ። ኤፒስትል 74 ወይ ደግሞ 74ኛ መልእክቱ ቁጥር 16 ላይ እንደዚህ ብሎ ያነሳል። እንግሊዝኛውን እያነበብኩላችሁ ከዛ በኋላ ተረጉምላችኋለሁ ወይስ እንትን ላድርግ? ቆይ ካሜራውን ላፕቶፕ ላይ ማድረግ ከቻልኩ እንደዛ ልሞክራ። አንተሽ ምን ታስባለህ? ወይስ እሳ ካርጋል አንተ ሰውዬ በትልቁ ነዋ መሆን ያለብህ አይደል? እንደዛ እኮ ነው። አዎ በትልቁ መሆን አለብኝ። ከዛ ደግሞ ታብታብም አድርጉ ጋይስ። መዝሙር እየሰማችሁ ታብታቡ ረሳችሁት እኮ ትላለህ። እኔ አንተሽ ይሰማል ድምጼ? አንተ ፍታክ እያደረክ ነው፣ ግራ እያጋባኝ ያለው አንተ ሰውዬ። የኔ እየተቋረጠ እየመሰለኝ ኮኔክሽኑ ደግሞ መሀል ላይ የሆነ የአንተ ኮኔክሽን ላግ እያደረገ ስለሆነ እኔ ነው እንዴ? እኔ እኮ ላለው እንደዚህ እኔ ጋር ላግ እያደረገ እየመሰለኝ ነው። አይ አንዴ እኮ ካሜራውን ፉል ብናደርገው አሸቃ እንዲህ ባለበት ወይ እናጥፋው። አንዴ ካሜራውን አንዴ ታገሱኝ። እሺ ጋይስ ታብታብ ደግሞ በደንብ አድርጉ። አባቶች እንዴት እንደዚህ አይነት ነገሮች እንደሚመለከቱ ለማየት እንሞክራለን። የተወሰኑ አባቶች እንደው ሰው ባለበት ቦታ ሆኖ የሆነ እምነት ቢያምን ይድናል፣ ከቤተክርስቲያን ውጭ ሆኖ ቢጠመቀው ሚስጥራትን እንትን ቢል ይድናል የሚለውን ሀሳብ አንዴ ቆይ ራሴን ላትልቅ ብዬ እኮ ነው አንተ
ሞዴሬተር እኔ አሳንሰኝ። ቲክቶክ ምን እየሆነ ነው ጌታ ሆይ? እንዴ አርጌያለሁ ቦስ። እንትኑን ነው የምልህ እንጂ ለምን እንደሆነ አላውቅም። እንትን እንደ በፊቱ ስክሪፕቶ ምናምን ይከለክላል እንዴ ላይቭ? እኔ እንጃ። እኔና ቲክታክ ራሱ ከተለያየን ቆያል። አሁን እኮ ፕሮፋይሌን ስነካ ካሜራ ለማብራትና ለማጥፋት ራሱ አልመጣ እያለኝ ነው። በመከራ ነው የሚመጣው። ብታይ ቆይቱ ታች ላይ ያለችው እኮ ጋዲ ስትነካት ታች ላይ ነው ያለችው። በነጭ ነገር መሰለኝ አይመጣም ራሱ። እሺ እንግዲህ ካሜራው እስኪያበራ ብለን እንትን ለማለት ነበረ። አዙሬ ላሳያችሁ ነበር። በቃ ላንብብላችሁ ምን እንደሚል እናንተ ስሙ። እንግሊዝኛውን እያነበብኩላችሁ ነገር ባይን ይገባል ስለሚባል እያነበብኩላችሁ ሐሳቡን ተረጉምላችሁ። ለማንኛውም ሴንት ሲፕሪያን ወይ ደግሞ ቅዱስ ቆጵሪያኖስ 3ኛ ክፍለ ዘመን ላይ የነበረ አባት ነው ማለት ያው እንደምታውቁት በአንዲቷ ቤተክርስቲያን ውስጥ የነበረ አባት ማለት ነው። እና ኢፒስትል 74 ላይ ወይ ደግሞ 74ኛ መልእክቱ ቁጥር 16 ላይ እንደዚህ ብሎ ይናገራል። ኦኬ በዛ ጊዜ አንድ መንፈቅና ያነሳ ግለሰብ ነበርና እንደዚህ ይላል but what is the greatness of his error ይላል። ኦኬ ስህተቱ ምን ያህል ትልቅ እንደሆነ እሺ ኦኬ ቲክቶክ ዛሬ እንደ ዛሬ ተጫውቶብኝ አያውቅም። ቲክቶክ ጌታ ኢየሱስ ኦኬ ይታያል ወይስ የሆነ እንትን ነገር አለው? ታሚ ይታያል በደንብ ይታያል። ኦኬ እንዲህ ይላል ኢፒስትል 74 ላይ ኢፒስትል 74 ቁጥር 16 ላይ እንዲህ ብሎ ይናገራል but what is the greatness of his error okay and what the depth of his blindness ስህተቱ ምን ያህል ታላቅ እንደሆነ ተመልከቱ፣ ምን ያህል መታወር እንደሆነ ምን ያህል እንደታወረ ተመልከቱ እያለ ነው ሲፕሪያን ቅዱስ ቆጵሪያኖስ who says that remission of sins can be granted in the synagogues of heretics። አያችሁ ምን አለ? who says that እንደዚህ የሚሉ ሰዎች ምን ያህል የታወሩ ናቸው፣ ምን ያህል ስህተት ውስጥ ያሉ ሰዎች ናቸው። ምን የሚሉ ሰዎች who says that remission of sins can be granted in the synagogue of heretics የኃጢአት ስርየት በመናፍቃኖች ህብረት ውስጥ ይገኛል ብሎ የሚያስተምሩና የሚናገሩ ሰዎች ምን ያህል ስህተት ውስጥ ያሉ ሰዎች ናቸው ይላል። አያችሁ ምን ያህል ስህተት ውስጥ ያሉ ሰዎች ናቸው፣ ምን ያህል የታወሩ ሰዎች ናቸው። ምን የኃጢአት ስርየት በመናፍቃን ህብረት ውስጥ ይገኛል ብሎ የሚያስቡ ሰዎች። ከዛ ቀጠል አድርጎ እንደዚህ ይላል። በደንብ አስተውሉ። በጣም የሚገርም ብዙ ሐሳቦችን እዚህ ጋር ከፍር ስለሚያደርግ ማለት ነው። ኦኬ and does not synagogue of heretics ካለ በኋላ and does not abide on the foundation of the one church which was once based by Christ upon the rock ኦኬ ማለትም ጌታችን ኢየሱስ ክርስቶስ ብሎ እዚህ ጋር ማቴዎስ ወንጌል ምዕራፍ 16 ነው ያነሳል በኋላ ላይ ኦኬ ጌታችን ኢየሱስ ክርስቶስ ከመሰረታት ቤተክርስቲያን ውጪ የኃጢአት ስርየት ይገኛል ወይ ደግሞ በመናፍቃን ህብረት ውስጥ በመናፍቃን ማህበር ውስጥ የኃጢአት ስርየት ይገኛል ብሎ ማሰብ እንዴት ያለ ሞኝነት ነው ይላል። ኦኬ which was once based by Christ upon the rock ካለ በኋላ may be perceived from this that Christ said to Peter alone ጌታችን ኢየሱስ ለጴጥሮስ አለው። ኦኬ ማቴዎስ ወንጌል ምዕራፍ 16 ይጠቅሳል። በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታችሁት ሁሉ በሰማይ የተፈታ ይሆናል ብሎ ጌታችን ለጴጥሮስ again in the gospel በወንጌላትም እንዲህ ብሎ ተናግሯል። ጌታችን ኢየሱስ when Christ breathed on the apostles alone የዮሐንስ ወንጌል ምዕራፍ 20 ላይ የምታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። receive the holy ghost okay whosoever sins you remit they are remitted unto them and whosoever sins you retain they are retained ይላል።
የዮሐንስ ወንጌል ምዕራፍ 20 ላይ የምታስታውሱ ከሆነ ኃጢአቱን የያዛችሁበት ሰው ኃጢአቱ ይያዝበታል፣ ኃጢአቱን ይቅር ያላችሁለት ሰው ደግሞ ኃጢአቱ ይቅር ይባልለታል። ምን እያለ ነው? እስካሁን ባለው ሐሳብ ለቤተክርስቲያን አውቶሪቲ የተሰጠው በጴጥሮስ በኩል ለማን የተሰጠው? ለቤተክርስቲያን የተሰጠው። ከዛ እንደዚህ ይላል therefore the power of remitting sins was given to the apostles በጊዜው ለማን ነው? ለሐዋርያት ተሰጣቸው። ምን ኃጢአትን ይቅር የማለት ስልጣን ለማን ተሰጣቸው? ለሐዋርያት ተሰጣቸው። ድምጽ ያለባችሁ ሰዎች ድምጹን ስሙ። እንግዲህ was given to the apostles ለሐዋርያት ተሰጣቸው ኃጢአትን ይቅር የማለት and to the churches which they sent by Christ established አያችሁ ለሐዋርያት የኃጢአት ኃጢአትን ይቅር የማለት ስልጣን ተሰጣቸው ይልና በክርስቶስ ኢየሱስ ተልከው ደግሞ እነርሱ ሄደው ለመሰረቷቸው ቤተክርስቲያኖች የኃጢአት ስርየት ወይ ደግሞ ኃጢአትን ይቅር የማለትን ስልጣን ተሰጣቸው ማለት ሐዋርያት ለምሳሌ ወንጌል ለመስበክ ብዙ አገር ላይ ተጓጉዘዋል። እየሄዱ በሚሄዱበት ቦታ ሁሉ ቤተክርስቲያንን ኢስታብሊሽ ያደርጉ ነበር፣ ቤተክርስቲያንን ይመሰርቱ ነበር። ስለዚህ ለነሱም የኃጢአት ስርየት ወይ ኃጢአትን ይቅር የማለት ስልጣን ተሰጣቸው። አስተውሉ። and to the bishop who succeeded to them by vicarious ordination ቢንጎ በጣም መሰረታዊ ነገር እዚህ ጋር ነው የሚናገር። ሐዋርያት ሄደው ለመሰረቷቸው አብያተ ክርስቲያናት ስልጣን ተሰጣቸው ኃጢአትን ይቅር የማለት and to the bishops ለጳጳሳቱ የትኞቹ ጳጳሳት? who succeeded to them ከነርሱ ቀጥሎ ለመጡት ጳጳሳት ደግሞ በምን በትክክለኛው ኦርዲኔሽን ወይ ደግሞ በእነርሱ ተሹመው በትክክለኛው ስልጣን ክህነት ለነርሱ ኃጢአትን ይቅር የማለት ስልጣን ተሰጣቸው። ከዛ but the enemies of the one Catholic Church ወይ ደግሞ የአንዲቷ ቤተክርስቲያን ካቶሊክ ተብሎ ከዚህ በፊትም ነግሬያቸዋለሁ። እንደዚህ አባቶች ጽሑፍ ላይ ካቶሊክ ወይ ደግሞ ካታሆሊክ የሚል ጽሑፍ ስትመለከቱ ኩላዊት ማለት ወይም ደግሞ ዓለም አቀፋዊት ማለት ነው። እሺ ካቶሊክ ተብሎ ሲጻፍ ዓለም አቀፋዊት ማለት ነው እንጂ ዛሬ ስላለችው ስለ ሮም ቤተክርስቲያን አይደለም እየተወራ ያለው። ካታሆሊክ ማለት ኩላዊት and the adversaries of us who have succeeded the apostles asserting for themselves in opposition to us unlawful priesthoods ልክ ያልሆነ ስልጣነ ክህነትን ለራሳቸው ይዘዋል and setting up profane altars በቃ የረከሰ መሰዊያ ትክክል ያልሆነ መሰዊያ አላቸው ለራሳቸው ትክክለኛ ያልሆነ ክህነት ነው ያላቸው። what else are they than ኮራ ምናምን በጊዜው እንግዲህ እንደዚህ አይነት እንትኖች ናቸው ይሄ በዊኬድነስ በተለያየ እንትን ውስጥና ምንም የሚል ሐሳብ ነው እዚህ ክፍል ውስጥ እየተናገረ ያለው ባጭሩ ሲፕሪያን ኦፍ ካርቴጅ ወይ ደግሞ ቅዱስ ኮፕሪያኖስ እንዴ የኃጢአት ስርየት የሚሰጠው ለሐዋርያት ኃጢአትን ይቅር የማለት ስልጣን ተሰጥቷል። ያ ኃጢአትን ይቅር የማለት ስልጣን ደግሞ ለሐዋርያት ብቻ አይደለም የተሰጠው። ኦኬ ኃጢአትን ይቅር የማለት ስልጣን ለሐዋርያት ብቻ አይደለም የተሰጠው። ቅድም እንዳልኳችሁ እነሱ ኢስታብሊሽ ላደረጉት ቸርችም ጭምር ነው። ሐዋርያት ሄደው ቤተክርስቲያንን ይገነባሉ። እነሱ ኢስታብሊሽ ላደረጉት ቸርች ሲባል ደግሞ እዛ አብያተ ክርስቲያናት ውስጥ ሐዋርያት ቤተክርስቲያንን ሲመሰርቱ እየሄዱ ሲያስፋፉ ለሚያስፋፉት አብያተ ክርስቲያናት ምን ይሾማሉ? ጳጳሳት፣ ቢሾፖች ይሾማሉ። እነዚህ ቢሾፖች ደግሞ ምንድነው who succeeded to them ስለዚህ ጳጳሳቱ ራሱ ምን መሆን አለባቸው? በቀበብሎሽ ውስጥ መሆን አለባቸው ግዴታ። አሁን እዚህ ጋር የምትሰሙ ፕሮቴስታንት ከቤተክርስቲያን ውጭ ያላችሁ ሰዎች የትኛውም ህብረት ውስጥ ነው ከቤተክርስቲያን ውጪ ከእውነተኛ ከጌታ ቤተክርስቲያን ውጭ ያላችሁ ሰዎች እስቲ መነሻችሁን መርምሩ። ለምሳሌ ፕሮቴስታንቲዝም 16ኛ ክፍለ ዘመን ላይ ነው የተነሳው። ኦኬ ማን ይሾመው? ለምሳሌ ሪፎርሜሽን እንቅስቃሴውን ፕሮቴስታንቲዝም ሲጀምር የትኛው ቫሊድ የሆነ ሐዋርያዊ ቅብብሎሽ ያለው ጳጳስ ነው የሾማችሁ? ማንም አልሾማችሁ። ማይዘው ማንም አልሾማችሁ። ስለዚህ ቫሊድ የሆነ አፖስቶሊክ ሰክሰሽን ወይ ደግሞ ትክክለኛ በሆነ ኦርዲኔሽን የተሾሙ ጳጳሳት የሉም ማለት በዚህ በቅብብሎሽ ውስጥ የመጡ የሉም ማለት ምን ማለት ነው? እዛ ውስጥ የምትጠመቀው ጥምቀትም ሆነ የጌታ ስጋና ደምም ሆነ እንግዲህ ይቅር ተብላል የኃጢአት ስርየትን በሉት በሙሉ ምንድነው ማለት ነው? ኢንቫሊድ ነው። ተቀባይነት የሌለው ነው። በማን ትምህርት መሰረት? ይሄው ቅዱስ ቆጵሪያኖስ 3ኛ ክፍለ ዘመን ላይ ባለ አባት መሰዊያ ያለን ትላላችሁ። ለምሳሌ ሉትራኖች መሰዊያ ያላችሁ አይደል? ፕሮፌን የሆነ አልታር ነው ያላችሁ። መሰዊያችሁ ትክክለኛ መሰዊያ አይደለም፣ እውነተኛ መሰዊያ አይደለም። ለምን? ቅብብሎሹ ስልጣነ ክህነቱ ራሱ ቫሊድ የሆነ ስልጣነ ክህነት ስላልሆነ አያችሁ፣ ቫሊድ የሆነ ስልጣነ ክህነት ስላልሆነ
ስለዚህ ያላችሁበትን ህብረት መመርመር ያስፈልጋል ወንድሞችና እህቶቼ። እንደ ቀለሜ እንደዛ ለበለ ወንድሞችና እህቶቼ ያላችሁበትን ህብረት መመርመር ያስፈልጋል። እኔ ያለሁበት ህብረት ወደ ኋላ ተመልሼ እነ ቅዱስ ጴጥሮስ ጋር መድረስ እችላለሁ ወይ ብሎ ሰው መጠየቅ መቻል አለበት። እኔ ያለሁበት ህብረት እኔ ያለሁበት የቤተክርስቲያን አስተዳዳሪዎች ወይ ደግሞ ከላይ ያሉ የቤተክርስቲያን አስተዳዳሪዎች ቅብብሎሻቸውን ወደ ሐዋርያት ዘመን መውሰድ ይችላሉ ወይ? ካልወሰዱ የሆነ ዘመን ብቅ ያሉ ከሆኑ በቃ ሰዎች የመሰረቱት ህብረት ነው። ሰዎች በመሰረቱት ህብረት ውስጥ ደግሞ እውነተኛ የሆነ የጌታ ሚስጥር ሊፈጸም አይችልም። ጌታችን ኢየሱስ ክርስቶስ በመሰረተው ሐዋርያት ባስቀጠሏት ቤተክርስቲያን ውስጥ ነው እውነተኛ የሆነ ሚስጥራት ሊፈጸሙ የሚችሉት። ለዛ ነው ከቤተክርስቲያን ውጪ ያለ ጥምቀት ምንድነው? ሻወር ነው የምንለው። ለዛ ነው ሻወር ነው፣ ከሻወር አይለይም። ለምን? ሪሚሽን ኦፍ ሲንስ እንደተባለው ለሐዋርያት ኢስታብሊሽ ላደረጓት ቤተክርስቲያናት ከዛ ከሐዋርያት በኋላ ደግሞ ቫሊድ በሆነ ኦርዲኔሽን እነሱን ሰክሲድ ያደረጉ ቢሾፖች በእነሱ በኩል ነው ቫሊድ የሆነ የኃጢአት ስርየት የሚሰጠው። ስለዚህ ይህንን መጠየቅ አለበት ሰው። ለዚህ ይሄው ራሱ አባት ነው ባይዘው ከዚህ በፊት ተማምረን የለ ይሄው ራሱ አባት ነው። there is no salvation outside the church ብሎ ያስተማረው ከቤተ ክርስቲያን ውጪ ድህነት የለም። there is no salvation outside the church። ለምን እንኳን ቅዱስ ቆጵርያኖስ ስላለው አይደለም ጳውሎስ ምን ብሏል? አንደኛው ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እኮ ብሏል አይደል? የእግዚአብሔር ቤተክርስቲያን ምን ይለዋል? የእውነት አምድና መሰረት ይላታል። ቤተክርስቲያን የእውነት አምድና መሰረት ፒላር ኦፍ ትሩዝ ይላታል። ከዚህ ጋር በተገናኘ ደግሞ ቅዱስ ኢሬኒዮስ ምን እንደሚል ያሳያችሁ። አጌንስት ሄረሲስ ቅዱስ ኢሬኒዮስ እንደምታውቁት እንግዲህ በጣም ብዙ ጊዜ ላይ ስንማማር የነበራችሁ ቅዱስ ኢሬኒዮስ ወይ ደግሞ ሴንት ኢራኒየስ አጌንስት ሄረሲስ ቡክ 3 ቻፕተር 4 ላይ አጌንስት ሄረሲስ ቡክ 3 ቻፕተር 4 ቁጥር 1 እና 3 ላይ ይህን ሐሳብ ያነሳል። ቁጥር 1 ላይ እንደዚህ ብሎ ይናገራል። ያው ቅዱስ ኢሬኒዮስ እንደምታውቁት የቅዱስ ፖሊካርፕ ደቀ መዝሙር ነው። ቅዱስ ፖሊካርፕ ያስተማረውን ትምህርት በቃል የሰማ ታላቅ የቤተክርስቲያን አባት ነው። ሊዮን አካባቢ የነበረ ቤተክርስቲያን ቢሾፕ ነበር እንደምታውቁትና ያው ቅዱስ ፖሊካርፕ ደግሞ እንደምታውቁት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ስለዚህ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የሱ ተማሪ እንደማለት ነው። ለሐዋርያቱ ቅርብ የነበረ አባት ነው እና እንዲህ ብሎ ይናገራል። አጌንስት ሄረሲስ ቡክ 3 ቻፕተር 4 1 እና 3 ላይ እንዲህ ብሎ ይናገራል። since therefore we have such proofs it is not necessary to seek the truth among others which it is easy to obtain from the church። እንዴ እውነትን ለምን ሌላ ቦታ እንፈልጋለን ይላል ቅዱስ ኢሬኒዮስ። ሌሎች ህብረቶች ጋር ሌሎች ሰዎች ጋር እውነትን ለምን እንፈልጋለን? ትሩዝን ለምን ሌላ ቦታ እንፈልጋለን ይላል። which it is easy to obtain from the church። እንዴ ከቤተክርስቲያን በቀላሉ እውነትን ማግኘት እየቻለን ትሩዝን ማግኘት ይቻላል፣ ሌላ ቦታ ለምን እንቃርማለን ይላል። since አስተውሉ፣ ስለ ቤተክርስቲያን ሲናገር since the apostles like a rich man depositing his money in a bank lodged in her hands most copiously all things pertaining to the truth። ሐዋርያት እንደ አንድ ባለጸጋ ሰው ያለውን ገንዘብ ባንክ ውስጥ ወር የሆነ ማከማቻ ቦታ ውስጥ እንደሚያስገባ ሐዋርያት ደግሞ አንተስ ምን አድርገው ነው? ይቅርታ ጋዲ 8 ሰው አድርጌው ነው። ይቅርታ ይቀጥል። አንዴሽ እንደ ቀደሙ ቢሆን ይሻል ነበር መሰለኛ ወይስ ይታያል? እሺ ኤኒዌይስ ማለት እንትን እና አንድ ባለጸጋ ሰው ሀብቱን፣ ንብረቱን፣ ገንዘቡን ባንክ ውስጥ ወር የሆነ ማከማቻ ቦታ ውስጥ እንደሚያስቀምጥ ሐዋርያት ምን አደረጉ ይላል? ሐዋርያት ምን አደረጉ ይላል? lodged in her hands most copiously all things pertaining to the truth። ከእውነት ጋር የተገናኙ ነገሮችን በሙሉ ማን ጋር አስቀመጡ ይላል? አንድ ባለጸጋ ባንክ ውስጥ ብሩ እንደሚያስቀምጡ በቤተ ክርስቲያን ውስጥ አስቀመጡ። በቤተ ክርስቲያን ውስጥ እሺ so that every man whosoever will can draw from her the water of life። አይገርም? ይሄን አገላለጽ ተመልከቱ። ማንም የፈለገ ሰው ሐዋርያት ከእውነት ጋር የተገናኙ ነገሮችን በሙሉ ቤተ ክርስቲያን ውስጥ አስቀመጡ።
አንድ ባለጸጋ የሆነ ግምጃ ቤት ውስጥ እንደሚያስቀምጠው ቤተክርስቲያን የእውነት ግምጃ ቤት ትባላለች። ይኸው ቅዱስ ኢሬኒዮስም እንደዛ ይላታል። ማንም የፈለገ ሰው so that every man whosoever will can draw from her the water of life የህይወት ውሃን ከርሷ እንዲጠጣ የህይወት ውሃን ከርሷ እንዲወስድ ሐዋርያት እንደዚህ ያደረጉ ይላል። አያችሁ የህይወት ምንጭ ቤተክርስቲያን። ለምን ክርስቶስን በመልአት የምናገኘው በቤተክርስቲያን ውስጥ ነው። ሚስጥራቱን በመልአት የምናገኘው ቤተክርስቲያን ውስጥ ነው። ጌታችን ኢየሱስ ክርስቶስ ያስተማረውን የህይወት ትምህርት የምናገኘው ምን ውስጥ ነው? ቤተክርስቲያን ውስጥ ነው። እንዲህ ይላል for she is ቤተክርስቲያን ምን ይላታል ቅዱስ ኢሬኒዮስ? she is the entrance to life ወደ ህይወት መግቢያ በር ናት። አሁን አንዳንድ ሰው እንዲህ ሲባል እንዴ ጭራሽ ቤተክርስቲያን እንደዛ አላችኋት እንዴ? እውነትም መንገድም ህይወትም እኔ ነኝ በሩ እኔ ነኝ ብሏል ጌታችን ኢየሱስ። አዎ ጌታችን ኢየሱስ በሩ እኔ ነኝ ብሏል። ቤተክርስቲያን ስንል እኮ የክርስቶስ ስጋ እያለ ነው፣ ቦዲው እያለ ነው። ጌታችን ኢየሱስ ክርስቶስ ያንን ለሐዋርያት የሰጣቸውን እውነት ያንን እውነት አኩሙሌትድ ሆኖ የምናገኘው ቸርች ውስጥ ነው። ጌታችን ኢየሱስ የቤተክርስቲያን ራስ ነው። ስለዚህ ቅዱስ ኢሬኒዮስ ምን አላት? she is the entrance to life ወደ ህይወት የምትወስድ መንገድ ናት፣ መግቢያ ናት። ወደ ህይወት የምትወስድ መግቢያ ማ ቸርች። all others are በደንብ ስሙ። all others are thieves and robbers ሌሎቹ በሙሉ ምንድናቸው? ሌቦችና ቀማኞች ናቸው። ከቤተክርስቲያን ውጭ ያሉ በሙሉ ምንድናቸው? ሌቦችና ቀማኞች ናቸው። ሌቦች on this account are we bound to avoid them በዚህ ምክንያት አቮይድ እናደርጋቸዋለን። ስለዚህ ከሐዋርያት በኋላ የመጡትን ኦኬ ከሐዋርያት ዘመን ጀምሮ በትክክለኛ ሐዋርያ ቅብብሎች ውስጥ ያለፉትን ብቻ ነው እንጂ ከነዛ ውጭ ያሉትን የሆነ ሰዓት ላይ በሰዎች ብቅ የሚሉትን በሙሉ ቅዱስ ኢሬኒዮስ ምን ይለናል? we will avoid them we are bound to avoid them በቃ አቮይድ ልናደርጋቸው ይገባል ይላል። but to make choice of the things pertaining to the church with the utmost diligence and to lay hold of the tradition of the truth okay for how stand the case ይላል። በደንብ አስተውሉ። suppose there arise a dispute relative to some important question among us ለምሳሌ በእኛ መካከል የሆነ የሚያከራክር ጥያቄ ተነሳና የሚያከራክር ጥያቄ ለምሳሌ ተነሳ ይላል ቅዱስ ኢሬኒዮስ ከመጽሐፍ ቅዱስ ወይ ደግሞ የሃይማኖት ትምህርት ላይ የሚያከራክር ነገር ተነሳ ይላል ቅዱስ ኢሬኒዮስ እንዴት እንፍታው ነው ያለ ያለው። should we not have recourse to the most ancient churches with which the apostles held constant intercourse ጥንታውያን አብያተ ክርስቲያናትን ቼክ ማድረግ የለብንም ወይ? ሐዋርያት ቃል በቃል ያነጋገሯቸውን ሐዋርያት ቃል በቃል ያስተማሯቸውን ጥንታውያን አብያተ ክርስቲያናትን ከነርሱ ቼክ ማድረግ የለብንም ወይ ይላል። and learn from them what is certain and clear in regard to the present question ግልጽ የሆነውን ነገር ትክክለኛ የሆነውን ትምህርት ከነሱ መማር የለብንም ወይ? የሚያከራክር የሚያጨቃጭቅ ነገር በእኛ አሁን እንግዲህ ይሄ አባት እንደዚህ ብሎ የሚናገረው ጋይስ ኢማጂን 200 ምናምን ሰከንድ ሴንቸሪ ላይ ያለ አባት ነው። ቅዱስ ኢሬኒዮስ ከሐዋርያት በኋላ ኦልሞስት ከ100 ዓመት በኋላ የነበረ አባት ነው። ኦኬ ከ100 ዓመት በኋላ ሆኖ ራሱ against heresies books